ገብሩ በሚባል ግለሰብ 10,000 በየወሩ ለ3 አመት ከ10 ወር ገብቶላታል። ትክክል። ኦኬ አሁን ሁለተኛው እንግዲህ የክፍያው ይሄ ነው። እሷ ያለችው 10,000 ብር ብቻ ነው የሚከፈለኝ። ስለዚህ እሷ የተናገረችው ወደ ኢትዮጵያ የሚገባላትን ብር ብቻ እንደሚከፈላት አድርጋ ነው ያመጣችው። ሌላው ያም የተላከው ብር ሁሉ እንደሌለ ነው የተናገረችው። አሁን ወደ ቪዲዮውን ስናዳምጥ ሰምታል አንተም። አንደኛ እዛ የቀጠሩኝ ለእንትን ነበር ለዌትረስ ነበር፣ ነገር ግን ኩክ ነው ያደረጉኝ ያለችው። ግን አንተ ደግሞ እንደምትል ረዳት ኩክ ነበረች። አዎ ትክክል፣ ረዳት ኩክ ነበረች። ምንድነው አሁን ቪዛው ቅድም ሲያወሩ ወይ ደግሞ ሲያወሩ ቪዛዋ ዌተር ነው የሚለው፣ ግን ስትሰራ የነበረው ኩክ ነው አሉ። አሁን ስትመጣ አሁንም በምታዩት ጊዜ ለዌተርነት የምትሆን ሰው አይደለችም፣ ብቁ አይደለችም። ይሄ ሀቅ ነው። ያንን ስለማትችል ወደ ኩከርነት ገባችና ከስር እየለመደች እስከ መጨረሻው ድረስ ኩከር ሆና ወጣለች። ኩከር ማለት ሙሉ ኩከር አይደለችም፣ ረዳት ነች። ለምሳሌ ሽንኩርት፣ በቃ ስጋ፣ እንደዚህ ያሉትን ነገሮች አቅርቤ የተባለችው ከስር እያቀረበች የነበረ ማለት ነው። ትክክል። እንትኑ ላይ ክፍያው ላይ ለምን ላይ አሁን 10,000 ለብቻ እንደሚገባ እና የቀረውን ደግሞ እንደምትወስድ አርጋችሁ ያልጻፋችሁበት ምክንያት ምንድነው? በውስጥ ላይ አሁን ፔሮ 10,000 በዚህ እንዲገባልሽ የቀረው ደግሞ በዚህ እንዲሰጥ አድርጎ ፊርማው ላይ ያየሁት እንዳለ 1100 ድርሃም ሆኗል ያየሁት። ለዛ ምንድን ነው መሰለህ አይቻልም። አሁን ይሄ ሳለሪ ነው፣ በቃ ደሞዟ ነው። ደሞዟን ተቀብላ ካልተቀበልከች አልተቀበለችም፣ መፈረም የለባትም። ደሞዟ እንደሚገባና እንደሚደርስ ታውቀዋለች። ይሄን እኮ አትክድም። ካለም ደግሞ አሁንም ሆነ ለሚቀጥለው መረጃ ሊወጣ ይችላል። በየአካውንቱ እንደሚገባላቸው አለ መረጃ፣ ችግር የለውም። ያንን ደረጃማ አትደርስም። እሷ ግን አሁን ወደ ሀገር ይላክላታል፣ በእጇ ትቀበላለች። ያንን አድርገን መረጃ መሆን አይችልማ። ማላካላችሁ ለማላካችሁ ያንን ሰውዬ ቢክደኝስ፣ እዛ ያለ ሰውዬ እኔ አልተቀበልኩም ቢልስ? ስለዚህ እሷ ነች ኃላፊነቱን የምትወስደው። በየወሩ ትቀበላለች፣ ከዛ ይላኩልኝ ትላለች፣ ይላክላታል። ኦኬ እሷ አቡዳቢ ላይ የራሷ አካውንት ነበራት ወይም አካውንት ከፍታ ነበር በአቡዳቢ? ኦኬ ድገምልኝ እስኪ። እዛው እናንተ አካባቢ ላይ ባለ ኤሚሬትስ ላይ አካውንት ነበራት እሷ? የላትም። ኦኬ ስለዚህ አሁን 1,000 ድርሃም ማለት ሎት ኦፍ መኒ ነው። 1,000 ድርሃም ለ3 ዓመት ያክል ከተቀበለች ያን ሁሉ ገንዘብ የት ነው አኮሞዴት ልታደርግ የምትችለው? እንግዲህ ወደኋላ እንመለሳለን። ወደ ከ4 ዓመት በፊት ማለት ነው። 4 ዓመት ምንዛሬ ምን ነበረ? አሁን ምን ነበረ? አሁን ላይ ነው ብሩ ከፍ ያለው አይደለ? መጠኑ አሁን 40 በህገ ወጥ ወደ 40 ብር ነው፣ 40 ብር ይዘረዘራል። በፊት የዛሬ ዓመት ብንመለስ ደግሞ 16 ነው 14 ነበር። እንደዛ ነው እያሰላን የምንመጣው። ነገር ግን ይሄም አንድ ሁለት ጥያቄዎች መጠየቅ ፈልጌያለሁኝ። አንደኛ ነገር አንዱን ይመልስ ንጉስ ዳዊት፣ አንዱ ሳይመለስ አንዱ አጠይቁ። ቆይ በተራ ተራ ታታስወጡት። ቆይ በተራ ተራ ጠይቁ። ማን ያስወጣው አታስወጡት፣ በተራ ተራ ጠይቁ። ከዛ ውጪ ይወዳ ቪዲዮም ተንተርሰን ብንጠይቅ አሪፍ ነው። ከርዕስ ጉዳዩም እንዳወጣ አይ በቃ አሁን ምንድነው መሰለሽ፣ ይሄ ነገር መሰለሽ አሁን የክፍያውን እንግዲህ የፈረመችበትን አይቻለሁ፣ ተልኮልኛል። እሷ ብትመጣና ርስቴ ብትመጣ ጥሩ ነው አይደል እንዴ? ርስቴ እንግዲህ ከነሱ ጋር ቁጭ፣ ምክንያቱም ቪዲዮውን ስናዳምጠው ከቪዲዮ እንደሰማው ነው። ዳኒ ብራዘር ምንድነው ያለችው? ምንም እንዳልተከፈላት ማለት 10,000 ብር ይላክልሻል ተብሎ ይላክ ነበረ። ነገር ግን ደግሞ ወደ ኢትዮጵያ ከመድረሷ በፊት ከመግባቴ እሷ ያለችው እዛ አኗኗሯ ስልክ መደወል እንደማትችል በ2 ወርና በ3 ወር ብቻ መደወል አንዴ እንደምትደውል ነው። ይሄ ደግሞ ምንድነው የዚህ እውነት ምንድነው? እሺ ርስቴ እዚህ እንደመጣች አካባቢ የራሷ የሆነ በራሷ አይዲ የወጣ ስልክ ቁጥር አላት። እሱንም ይፋ ማድረግ ይችላለሁ። ስልክ አላት፣ ስልኩን ትጠቀም ነበረ።
እንደመጣች አካባቢ ግን እንደ ምንድነው በሬስቶራንቱ ያለው የመስጊድ ጎን ነው እና በጣም የተጋነነ ገበያ ያለው ሬስቶራንትም አይደለም ሰው። ስለዚህ እረፍት ባላቸው ሰዓት ላይ በጀርባ በኩል በር ስላለው ትወጣና መስጊድ እየሰገዱ ባሉበት ሰዓት ላይ ፎቶ ትነሳለች። ወደኋላ የሚሰግዱ ሰዎች ትቀርጻለች። ያ ነገር በጣም በትልቅ ወንጀል ስለሚያስጠይቃት እዚህ ቤት እየሰራች እስከሆነ ድረስ ያንን ተከለከለች። ስራ ቦታ ላይ አሳገዷል። በቃ ስራ ቦታ ላይ መጠቀም አትችይም፣ ከስራሽ ውጭ አኮሞዴሽን ገብተሽ የፈለግሽው መጠቀም ትችላለች ተባለች። ይሄንንም ደግሞ ከኔ ብቻ አይደለም የምጠይቀው፣ አብራት የምትሰራ አብራት አሁንም እያገለገለች ያለች ምስክርነት ትሰጣለች። በኋላ አሁን ከይህንን ጥያቄዎች በጠቃላይ ልጨርስና ያ ምስክር አለ። እንደውም ምን ብላለች? በገዛጄ ስህተት ሰርቼ ሞባይላችንን ስራ ቦታ ላይ እንዳንጠቀም ተከለከላለች። ይሄ ደግሞ የድርጅቱ አሰራር፣ አብዛኛው ቦታ ላይ የሚሰራ ሰው ሞባይል ላይ ይጠቀም ይችላል፣ መብቱ ነው የድርጅቱ። ከዛ በኋላ ግን መጠቀም ትችላለች። ለምሳሌ ስልክ የሚደወለው በሁለት ወር አንዴ ምናምን የሚባልም ነገር አውርታለች። እንዳልኩ ነው። አኮሞዴሽን ከገባች በኋላ የፈለገችበት ቦታ ላይ መደወል ትችላለች። ከዛም ደግሞ ችግር አለ ሲባል አሁን በግልጽ መታወቅ የሚገባው አንድ ሰው 4 ዓመት ከምናምን ሲሰራ ችግር ካለበት ለቤተሰቦቿ አሁን ብዙ ቲክቶከሮች እንደሰሩላት ለምን እዚሁ ያለች ሳትወጣ ችግራን ለምን አትናገርም ነበር? ብሎ ሰው ይመጣላታል። ብዙ ሰው ተሰሚነት ይኖራት ነበር። ደሞዝ የማይከፈላት ከሆነ ሽንት ቤት የማትሄድ ከሆነ ውሃ የማትጠጣ ከሆነ ለምን ቆየች 4 ዓመት? በዛ ላይ ደግሞ 21 ሰዓት ነው የምሰራው። እንዴት በህይወት ቆየች እስካሁን? ለምሳሌ አንድ ሰው 4 ዓመት ከ8 ወር ሲሰራ 3 ሰዓት እየተኛ የሚሰራ ከሆነ እንዴት የሰው ልጅ ቆሞ መሄድ ይችላል? እንዴትስ ጤነኛ ሆነች? ለመሆኑ ሐኪም ቤት ሄዳ ታውቃለች? እሷ አታውቅም። እየበላች እየጠጣች የምትፈልገውን ነገር እያደረገች ነው የኖረችው። የገጠር ልጅ ስለሆነች እንደፈለገች ዞር ዞር የምትልበት ነገር የላት። አትችልማ። እንግሊዝኛ አትችልም፣ አረብኛ አትችልም። እዛም ላትሄድ ትችላለች። ምናልባት የቤቷ ልትወሰን ትችላለች። ይሄ የራሷ ፍላጎት ነው፣ አይመለከተንም። ለምሳሌ ባዶዬን ቀባው፣ ለምሳሌ ምን ነገር ሳልይዝ ገባው አለች። 3 ሻንጣ ይዛ ነው የገባችው። የለበሰችው ልብስ ሰውን የሰጠኝ ያለችው የዚህ ሀገር ልብስ ነው። ያስታውቃል የምን ሀገር ልብስ እንደሆነ። እሷ ነች እዚህ ጋር ሰታ ልብሱን አድርጋ የሄደችው። እና ቀጣዩ ደግሞ ሌላም ጥያቄ ባል ሙሉንም ብናገር ሌላ ጥያቄዎች ሊሆኑ ስለሚችሉ ጥያቄዎች እየመጡ እየመለሱ ቪዲዮ ላይ የተናገረችው ከእንቅልፍ ቀስቅሰው ወደ ኤርፖርት እንደወረወሯት ምንም ነገር ባዶ እጇን እንደሄደች አርጋ ተናገረች። ነገር ግን እናንተ ደግሞ እያላችሁ አለ በራሷ ናት። እንዴት ተባረረች? እንዴት ልትወጣ ፈለገች? ተባራ ነው ወይስ ራሷ በፍላጎቷ መሄድ ፈልጋለች? እሺ ርስቴ መጨረሻ ላይ ካለው ከአብራት ከምትሰራ ሰው ጋር በተደጋጋሚ ነው፣ አንዴ አይደለም፣ በተደጋጋሚ ጸብ ውስጥ አለ። እሱንም ማስረጃ አብራት የምትሰራ ልጅ ማውራት ትችላለች። እኔም ግን የበኩሌ ላውራ። በተደጋጋሚ የዲስፕሊን ችግር ነበረባት፣ ትጣላለች አብራው ከሚሰራበት ጋር። የመጨረሻ ግን ቢላ እስከመማዘዝ ስለደረሱ ቢላ አውጥተው እስከ መነካካት ስለደረሱ ያ ጉዳይ ባለቤቷ አልነበረችም በዕለቱ ሬስቶራንቱ ላይ። እሷ እስከምትመጣ ጠበቁና በቃኝ፣ አንቺንም ብዙ ፈተንኩሽ፣ ይበቃኛል፣ ወደ ሀገር ላኪ ብላ ራሷ ስሞታ መጣች። ይህንን ምስክር አብራት የምትሰራ ልጅ ማርታ ትባላለች፣ አስተያየት መስጠት ትችላለች። ከራሷ ነው ሀሳቡ የመጣው። እሷም ደግሞ ባለቤቷ በዚህ መልኩ ቢላ እስከመማዘዝ ከደረሱ በኋላ አብራ መቀጠል አትችልም። ከደግሞ ይህንን ሸኙኝ፣ አንድ ሰው ደግሞ ሸኙኝ ካለ ይሸኛል። በቃ ተባለች። 1 ቀን 2 ቀን ቆየች። ትኬት ተቆረጠ። በአንዴ ትኬት እንዴት ይቆረጣል? እንትኑ ከመጣ በኋላ ነው ችግሩ። ከመጣ በኋላ ትኬት ተፈለገ፣ ትኬት ተቆረጠ። ትኬቱም የተቆረጠው በሳማር በባለቤቷ አማካኝነት ነው። ከዛ በኋላ ወደ ሀገሯ ገባች። የምናውቀው ይህንን ነው። ስለዚህ በጣም የዲስፕሊን ችግር ስላለባት የተጣላች ስላስቸጋሪት በመጨረሻ ቢላ በማንሳት ከወርከሯ ወይም አብራት ከምትሰራ ጋር ይህን በምታደርግበት ጊዜ ራሷ አምና በቃ ላኪኝ ወደ ሀገር ያለቻት ወደ ሀገር ላኪኝ በቃኝ። ለምን በብዙ ጊዜ ችግር ስለሚመጣባት በሷ ላይ በጸባይ አማካኝነት ስራ ቦታ ላይ ጎበዝ ነች፣ እምነቷም ጥሩ ነው። ግን አንዳንድ የዲስፕሊን ችግር አለ። ምንድነው ይሄ? ፈልጋ አይደለም የምታመጣው።
ሀገሩ ራሱ ተጽዕኖ ያመጣል። ማንም ሰው የሚያውቀው ነው። አንድ ሰው እዚህ ሀገር ከመጣ በኋላ ጭንቀት ላይ ያመጣ ይችላል። የሀሳብ ለውጥ ያመጣል። ቤተሰብ ይናፍቃል። ልጆቿ ሊናፍቋት ይችላሉ። የራሷ የአይምሮ እንትን ይኖርባታል ጭንቀት። ይሄ ማንም አረብ ሀገር የተለመደ ነገር ነው። ከዛ አኳያ አትረጋጋም። መረጋጋት የለባትም። ጸብ ውስጥ ትገባለች። ይሄ ደግሞ እኔ ጋር አያይዛ አንድ ጥያቄ ልጠይቅ እንዳትረሳው። ለምሳሌ እናንተ ያው ተቋም ናችሁ፣ ያው የምትሰሩትን ነገር በፎርማል ነገር ነው የምትሰሩት። ስለዚህ ዲሲፕሊን ነገር ቅጣት ስትቀጣ እንግዲህ ያው የዲሲፕሊነሮች ሜዥር አለ። ያስፈረማችኋት ወይም የሰጣችኋት ቃል ማስጠንቀቂያ በጽሁፍም ሆነ በቃልም ይሁን የእሷ ማህተም ወይም ፊርማ ያረፈበት ዲሲፕሊን እርምጃ የተወሰደበት ነገር አለ ወይ? አለ፣ በሚገባ አለ። እሱንም ለዮዳ አስተላልፍ ያለው አሁንም በድጋሚ አስተላልፋለሁ የሚረሳው ከሆነ እንጂ ልክ ያለው በፊርማ ብቻ አይደለም፣ በአሻራ ነው። በአሻራ ነው ያለው። አሻራውን ማንም ሰው አይቶ የማን አሻራ እንደሆነ ማወቅ ይችላል። እሱ ብቻ አይደለም፣ በምስክርም ነው። ያንን ስትሰራ ጥፋተኛ መሆኗን የሚያረጋግጥ በምስክርም አብሮ አለ። ካሜራም አለ። እዚህ ቤት እኮ ማንኛውም ነገር የሚካሄድ ነገር ካሜራ አለው። ፕሮሲድ ኦኬ፣ ትክክል ልኮልኛል፣ አይቼዋለሁ። ዲስፕሊን ተጽፎ ራሷም ፈረመ የእጅ አሻራም ያለበት እሱንም አይቻለሁ። ምስክርን ማናገረናል፣ እናመጣታለን። ኦኬ ልዑል፣ በዚህ ጉዳይ ውስጥ አንድ ጥያቄ አለኝ ብለሃል። ጥያቄውን ያው በኮንቴክስት በአውድ እንዲሆን ጠይቅ። ወደሚቀጥለው ከመሄዳችን በፊት ልዑል፣ እኔ ጥያቄ መጠየቅ የምፈልገው እዮዳብ፣ አንደኛ ለአንተ እንደ ማሳሰቢያም ነው። ምክንያቱም ይሄ እቺ ልጅ አንድ ድሃ ልትሰራ ልትለወጥ የወጣች ልጅ ነች። ከዚህ ልጅ ጋር በዚህ ጉዳይ የተነሳ ይህን ሰሞን ሚዲያ ሲጮህ ነበረ። ነገ አንተም ስትወቀስ መስማት አልፈልግም። ምክንያቱም ይሄ ተራ ነገር አይደለም። መጠየቅ ካለበት ሰውየው በአግባቡ በትክክል ሊጠየቅ ይገባል። በሁለተኛ ደረጃ ሴትየዋ ወይም ተበደልኩ የምትል ሴት እዚህ ጋር መታየት አለባት። ሁለት ዋና ጥያቄዎች የምጠይቅህ ጥያቄ ይሄ አሁን በ140 ምናምን ፎሎ የመጣኸው ወንድማችን ለዚች ልጅ 10 ሺህ ብር የምትልኩ ከሆነ ለቤተሰቦቿ እናንተ እንደ ተቋም እናንተ እንደ አንድ አሰሪ ኃላፊነት አለባችሁ። ስለዚህ እኛ ልናምን የምንችለው ለሷ የላካችሁበትን ዲቴል እያንዳንዱን ደረሰኝ ስታሳዩ፣ ፔሮል አስፈርማችሁ ቀሪ ገንዘቧን የሰጣችሁበትን እያንዳንዱን መረጃ ስታሳዩን ነው እንጂ እዛ ቤት ልጅቷ ገብታ እየየ ስትል 2 ቀን ሙሉ ስትጠሩ ስትለመኑ ያልመጣችሁ ፎቶአችሁ ሲለጠፍ አሁን በዚህ ደረጃ መታችሁ ይሄን ነገር መናገር ተገቢ አይደለም። እሷም መኖር አለባት፣ ልጅቷ መኖር አለባት። ስታወሩ ደግሞ በማስረጃ አውሩ። ነገ ይሄ ቤትም እንዲወቀስ አልፈልግም። በመጀመሪያ ይሄ ጉዳይ አንድ ሳምንት በሙሉ እዛ ቤት ተሰባስበው ሲወራ የነበረው ስለ ሬስቶራንት ስለ ልጅቷ አልነበረም። ስለ ሳራ አልሀበሻ ሬስቶራንት ስም የማጽዳት ስራ ነው የተሰራው። እኛንን ለልጅቷ እንዲዞርና ወደ ልጅቷ ችግር እንዲወራ የፈለግነው። እነሱማ ያደረጉት ካየህ ቪዲዮንም ማሰማት እንችላለን አንድ በአንድ። እነ ሀቢባ እነ ማነው መሲ ብርጅስቶን ያደረጉት ምንድነው? ስለ ልጅቷ መጨረሻ ላይ ያደረጉት እንጂ አልሀበሻ ሬስቶራንት አይደለም በይ። እዚህ ቤት መጀመሪያ የተጀመረው እዚህ ቤት ስናወራ እንዳትገቡ እዚህ ቤት እንዳይመጡ ተብለው የተደረገው ያን ነው። ከዛ በኋላ እንደውም ሬስቶራንቱ ስሙን የተናገሩት በሶስተኛው ቀን እነ መሲ ብሪጅስቶን እነ ሳራ እነ ጉቺ ተሰባስበው በዛ ላይ ሲናገሩ የነበረው ኦነሩ ወንድ ነው፣ ሬስቶራንቱን ታውቂዋለሽ፣ ሲሰራ የነበረው የሳራ የአልሀበሻ ሬስቶራንት አይደለም ነው እንጂ ልጅቷ ተበደለች አይደለም። ልጅቷ ተበደለች የሚለውን እኛ ነን ወይ? ልጅቷ ከተበደለች የበደሏት ምንድን ነው? ልጅቷ እዚህ ጋር ትምጣ። እንዲያውም እኮ እነ ሀቢባ ሲሄዱበት የነበረ ልጅቷን እኮ የሰደቧት ነበር። ይዛው የመጣችውን ያለ ሀበሻን ስም ለማጥፋት ብለሽ ነው ብለው እኮ ነው ሲሰድቧት ሲያረጓት የነበር። የሰሩ ስራ ያን ነው። እኛ ምን አለን?
እኛንን እኮ ነው መሲ ጉራጌዋ ያመጣችን እኮ የልጅቷን ችግር የሰማን እኮ እኛንን። እነሱ እኮ የሰሙት ያለ ሀበሻ ሬስቶራንት ስም እንዴት ይጠፋል ብለው እሷን ደግፈው እኮ ነው መሲ ጉራጌዋን ሲያሳድዱ የነበረው። ማሰማት ትችላለህ፣ ማዳመጥ ትችላላችሁ። ከዛ በኋላ እኛ ይዘን ነው የነገር ትክክል አይደለም። ለምንድን ነው ሀበሻ ሳራ በዚህ ጉዳይ ላይ ሳትጠራ ስሟ መጣ እንዴት ታረጋለች? እንዴትስ ታስፈራራታለች? ልጅቷን ከራሷ አንደበት ስለወጣ ነው። እኛ እኮ ድምዳሜ አልሰጠንም። እኛ ኮስቴው መረጃውን ማየት አለብን፣ ሙሉ ኢንፎርሜሽን ማየት አለብን። በደለ ኦኬ፣ ያለ ሀበሻ ሬስቶራንት ካልሆነ የበደለው ሬስቶራንት ማን ነው? ያ የበደለው ሬስቶራንት መገኘት አለበት ነው። ነገሩ የተጀመረበት መንገድ ትክክል አልነበረም። መጀመሪያ ነገሩን የጀመሩበት መንገድ ልጆቹ ትክክል አልነበረም። ትክክል ነህ እዮዳብ። ይሄ ቤት የልጅቷን ነፃነት እንዲታወጅ ልጅቷ ንጹህ መሆኗ እንዲታወቅ የአንድን ሆቴል ስም ባልጠራችበት በቃ ሳራ ናት ብሎ በደፈና ልጅቷን ብዙ ማስፈራሪያ እነ መሲ ብርጅስቶን ብዙ ሰዎች ብዙ ነገር ደርሰውባታል በዛች ልጅ ላይ። ስለዚህ አሁን ይሄ ሰውዬ እኔ ፐርሰናሊ እኔ እንደራሴ ነው የምልህ እዮዳብ፣ እኔ እንደራሴ ካለኝም ልምድ አንጻር ብዙ ነገሮችን እኛ ዳኝተንም ትንበያም ሰጥተን ብዙ ነገሮችን ሆነው ተመልክተናል። ግን ነገ እኔ እዮዳብ ሲባል ሲጠራ ስምህን በመጥፎ ነገር እንዲነሳም አልፈልግም። ስለዚህ ከመጀመሪያ ይሄ ሰውዬ እቺ ልጅ በሌለችበት ምላሽ መስጠት የሚፈልግ ከሆነ እንፈቅድለታለን። ግን ፍቃደኛ የምንሆነው አንደኛ እቺ ልጅ በቪዲዮ እንደወጣችው ይሄ ሰው ቪዲዮ ልጨርስ። ቆይ ታወራለህ፣ ጨርሰዋል። ኖ ቪዲዮ ይውጣና ፊቱን እያሳየ ልዑል ሚውት አድርጋ እንዴ። ይኸውልህ እኛ እኮ አልመጣም እንዳትሄዱ ተባሉ። አንደኛ ደረጃ ቆይ ልዑል መጀመሪያም ነበርክ፣ አሁን ሜቢ አላቅም፣ ሀሳብን ተቀየርክ አይዶን አላቅም። ማንም ሰው ግዴታ የለበትም እዚህ ቤት አንተም እኔም ሌሎቻችንን በቪዲዮ ወተን አናውቅም። ምን ሰራው ቢዝነስ ዩቲዩብ ማለት ነው። እውነትና እውነት እንደምንል ደግሞ አንተ ታውቃለህ። ምንም አይነት ድብቅ አጀንዳ እንደሌለን ጠንቅቀህ ታውቃለህ፣ ሁላችንንም ማለት ነው። ከዛ ውጪ ሀቢባ ወይም ደግሞ ሌሎቹ እነ መሲ ብርጅስቶን ያችን ልጅ መጀመሪያ መሲ የምትባለዋን እንትን ስንል እዮዳብ ቤት እንዳትሄጂ ብለው መጀመሪያ ድምጽ ሆናት። እኛ እንደውም መሲ ላይ በተደረገው ነገር ትክክል አይደለም፣ አላበሻም የወጣችበት ሪዝን ትክክል አይደለም ስንል ነበርክ። ስለዚህ ጥሪ ቀርቦላታል። መምጣት ካለባቸው ይመጣሉ። እነሱ በሌሉበት ልጁ በሌለበት ቪዲዮ ከፍተው እነሱ መርዝ ያለው ምግብ ነው አትብሉ እየተባለ እነቅን ልቦች ሌሎችም ተሰብስበው ሲሰሩ እዛ ውስጥ እየጠየቀ አለ ወይ? ሲቀጥል ደግሞ ታውቀዋለህ አንተ ግሩፑን ማለት ነው። እውነተኛ ሰው አንተ 2-3 ለብዙ ሰዎች ቆመሃል። ሰዎችን ካቀረብ በኋላ ሶሊያናን መጥራት እንችላለን እኮ አይደለ እንዴ? ምን ሲያደርጉ እንደነበረ ታውቃለህ። ስለዚህ አሁን እዚህ ጋር ሌላ ነገር የፈለገው ሰው ሌላ ነገር ማሰብ ይችላል፣ ምንም ነገር ማለት ነው። ለማንም እኛ ምንም ማንንም አንሰማ። ገባ? ነገሮችን በዛ መንገድ ነው መረዳት ያለብህ። ከዛ ውጪ ልጅቷ ካቀረበች አፍሽ ላይ አንድ ጥያቄ ልጠይቅ። ቆይ ልዑል ትጠይቅ። ቆይ ልጠይቅ። ይሄ እቃቃ አይደለም እንደሌላው ጊዜ። ቆይ ልዑል ተረጋጋ። ይኸውልህ ይሄ ብሽሽቅ ምናምን ነገሩ ይዘቱ እንዲቀየር ምናምን አይሆንም። ሲጀመር እኛ የተነሳንበት ከመጀመሪያም ነበርክ። በምን አግባብ እንደነበር አይታል። እዚህ ቤት እንዳይመጡ ይደረጋሉ 2 3 4 ያበቀለሽንም ጉዳይ ታውቃለህ፣ የሶሊያናንም ጉዳይ ታውቃለህ፣ ብዙ ነገር ታውቃለህ እዛ ቲም ላይ የሚደረጉ ነገሮች። ስለዚህ በቪዲዮ ውጣ አትውጣ መብቱ ነው። ማናችንም እዚህ ቤት ተገደነ ወተነ ማናቀም ማንም እኛ ዩቲዩበር አይደለንም፣ ቲክቶከር አይደለንም። ገንዘብ መስሪያ የማንንም ሰው ፕራይቬት አንተን አንልም። ገባ? ግዴታ የለበትም። ከዛ ውጪ ግን የምጠይቀው ነገር ካለ ሁሉም ቪዲዮዎች ከፍ መሲ ትምጣ። መሲ ቪዲዮ ሰርታብናለች፣ ድምጽ ስለሆናት ቪዲዮ ሰርታለች። ነገሩን ተውት። ብር ይሰብሰብ ብለው ብር ሊሰበስቡ ሲል አንተም ነበር ስናስቆማቸው። ስለዚህ እኛ ደግሞ መጥቷል የልጅ የፈለገው ሚዲያ መምጣት መብቱ ነው። እነሱም የመረጡበት ሄደዋል። አይሚሉ ከሆነ ሮሚ ጋም ትምጣና እንነጋገር ብሏል። እዮዳብ እኮ ከኔ ቤት ይውጣና የነገር መሲም ትምጣና ሌሎቹም መጣው ቁጭ ብለን እናውራ ብሏል። ግን ሁሉ ጊዜ እዮዳብ የሆነ ነገር ሲይዝ እሱ ቤት አትሂዱ የሚል ቡድን ተደራጅቶ ልጆች እንዳይመጡና እውነት እንዳይወጣ የሚኬድበትን ርቀት ጠንቅቀህ ታውቀዋለህ። ስለዚህ መጥቷል። እያንዳንዳቸው ሪከርድ ይከፈት፣ የሚጠየቀው ጥያቄ ይጠየቅ፣ ርስቴም ካለች ትምጣ ታውራ። በዚህ መንገድ ካልሆነ በስተቀር ሌላ ይዘት ነገሩን ወደ ሌላ መውሰድ ተገቢ ነው ብዬ አላምንም። ምክንያቱም ከማንም ምንም የምናገኝ የምንጠቀም ሰዎች እንዳልሆነ አንተም ታውቃለህ።
ገባ ያለው ነገር ይሄ ነው። የምጠይቀው ነገር ካለክ ከርስቴ ጎግን ሆነክም እሷ ተበድላለች። ስለተበደለች እኮ ነው የጮህንላት እኛ መጀመሪያ አይደለ እንዴ? ብሯ ሊሰጣት ይገባል አለ። እራሳቸው አላበሻ ነች አሉ። ከዛ በኋላ በኮመንት ለጻፉት ነገር መሲን ይቅርታ አስጠየቁ። መሲ ይቅርታ መጠየቅ የለባትም ብለን ድምጾናት። መሲ እኮ ትላንትና እኮ እኛን እኮ ድምጽ ስለሆናት እኮ ቪዲዮ ሰርታለች። ዛሬ እዮዳብ ነገሩን ፍታ በቃ ተው። እንዴት ነው የአንድ ሬስቶራንት ብራንድ ገብተህ አበላሽተህ ህግ ባለበት ሀገር ስንት ነገር አድርገህ ፍቱ በቃ ምናምን የምንባለው? እኛ ትምጣና ታናግረን መተው ሀቅውጣ ከፈለክ አንተም ቤት ካለው አንተም ቤት ተከፍቶ ይመጣል እንጂ እነሱ ቤት እኛ ከሰናቸዋል አይደል? እኛ እንኳን እንድንጋበዝ እኮ አልተደረገም። ገባ ፌር ሆነክ ነው ሀሳብ መስጠት ያለብህ እንጂ እዚህ ጋር የሆነን ሰው አታክ ምናምን አይቻልም። እሱ መድረኩ መብቱ ነው። ይምጣ፣ መሲም ትምጣ፣ ሌሎችም ይምጡ ያውሩ። እኛ ግን ነፃ ሆነን እንዳኛለን። ርስቴም መድረኩ ክፍት ነው፣ ትምጣ ትናገር። ግን አትጂ ተብለው አስፈራርተዋቸዋል። ለምን አትመጣም ታዲያ? አለመናትም እኛ ኑና ንገሪን የተፈጠረብሽን ችግር አላለም ብለናል። ከኛ በኋላ አይደል ሀቢባ ቤት እንደሄደ የተደረገው? ከጉጂ ቤት ወጣው አይደል ሀቢባ ቤት የተወሰደው ነገሩ አይደል እንዴ? አሳየው አነግ በደንብ እኔ ላይክ የቃቃ ጨዋታ ትጫወቱ እንደማታውቁ አትሆኑ። እኔ ጉቺም ይቅርታ እንድትጠይቅ ፈልጋለሁ። አንዳንዶቻችሁ ያለ ምንም እንትን በስሜት ምናምን ብዙ ያ ሬስቶራንት ተረግሟል፣ ምን ተደርጓል። ግን ይሄው መጠየቅ ይቻላል። ፈረሱም ይሄው ሜዳውም ይሄው መምጣት ይቻላል። እዛ ጋም ሰው ሳያስገቡ መወንጀል ብቻ አይደለም፣ እሺ መሳደብ ብቻ አይደለም። ምን ያህል ርቀት እንደሄደ ሁላችሁም አይታችኋል። መብታችሁ ነው። እዛ ጋር ትስስር ስላላችሁ ፍሪ ፉድ የበላና ምን ያህል ምናምን እሱ ራሳችሁ ጉዳይ። ግን ሀቅና ሀቅ ነው። አንዳንዱ በራሱ ምክንያት ይናገራል ዝም ብሎ በየዋነት። ግን ደግሞ ተደራጅተው ደግሞ በግሩፕ ተደራጅተው ደግሞ ለ3 እና 4 ዓመት ለ3 እና 4 ዓመት ሱባት እንደዛ ስትሰደብ እንደዛ ኢቭን ሳራ አልሀበሻ ባለችበት አሰማችኋለሁ። አስፈራርተሽኛል ደውለሽ አለችው ራሷ። እኛ እኮ እናንተ ራሳችሁ የተናገራችሁትን ነው። አሁን ግን እንደ ትንቢት ነው አስገብተው እሷ ቤት ይቅርታ ያስብሏታል። እችንም ገብተው ይቅርታ ያስብሏታል። ከዛ በኋላ ይደፋፈናል አልኩኝ። የዚች ንግግር ናዳም እና ለዩዳብ ተከታዮች እንዲደርስልኝ እባካችሁ ሼር አድርጉልኝ። በመቀጠል በብዛት እንደዚህ አይነት ኮሜንት አይቻለሁ። በውስጡም ብዙዎቻችሁ ጽፋችሁልኛል። ዩዳብ ስለሚያወራው ነገር ለምንድን ነው ቪዲዮ ማሰሪው? ለምንድን ነው እሱ ቤት ላይ ገብተሽ ምላሹን ማሰጪ? እውነቱን ነው ማለት ነው ወይ ዝም ብለሽ ላላችሁኝ ለእናንተና እንደዚህ በትህትና ለጠየቃችሁ ለእናንተ ክብር ስለ ይሄን ቪዲዮ ሰራሁት እንጂ ልጁ ቤት ስለሚወራው ነገር ምንም ማለት አልፈልግም ነበረ። በዋናነት ዩዳብ እና የዩዳብ ተከታዮች በሰሞኑ ቪዲዮ በተሰራባት ልጅ ዙሪያ እናንተም አዲስ ርዕስ አልተገኘም መሰለኝ እስካሁንም ድረስ እዛው ነው ያላችሁ። ጉዳዩ እንድንጨርሰውና ወደ ሌላ አጀንዳ እንድንሄድ ልጅቷ እንዳያችኋት ወጥታ ያለችበት ሁኔታ አይታችኋል። ደረሰባትንም ነገር ተናግራለች እና አሁን ልጅቷ እርዳታ ያስፈልጋታልና እርዷት። እንደጀመራችሁት ቋጩት በቃ። ይሄንን ቪዲዮ ላይ እኔ እኮ የሚገርመኝ እኔ ምን ብያለሁ? ማንንም አልወንጀልኩም። እኔ 3 ነገር ነው ያስቀመጥኩት። አንደኛ እቺን መፈመስ ፈልጋ ሀቢባ ቤት ለመግባት ፈልጋ እውቅና ለማግኘት ፈልጋ ያደረገችው ሊሆን ይችላል። ሁለተኛ አልሀበሻ ሬስቶራንት ራሷ መጣ ሳትጠራ ስላለች እሷ የምትደብቀው ነገር ሊኖር ይችላል። ሶስተኛ ደግሞ ምንድነው ያልኩትኝ? ተነጋግረው ተመካክረው ያመጡት አጀንዳ ሊሆን ይችላል። አራተኛ የሰማነው ስለ ቴስት ኦፍ ኢትዮጵያ ይህን ከተናገር በኋላ ቴስት ኦፍ ኢትዮጵያ የሚባል ሲመጣ ኦኬ ቴስት ኦፍ ኢትዮጵያ ከበደለ ብለን አራተኛ አስቀመጥን። ማንንም አልበየንም፣ አልፈረንም። አልሀበሻ አደረገችው አላልንም፣ ቴስት ኦፍ ኢትዮጵያ አላልንም። ገና እኮ አሁን ምን ትላላችሁ? እራሷ ያመጣችሁን አጀንዳ ሌላ ርዕስ አጣችሁ ወይ? ኦኬ ይህን ከማለቷ በፊት ደግሞ ስሙ። ይህን ከማለቷ በፊት እንዴት እዛ ጋር ገብተው ላሰማችሁ። ቆይ ሞት ያለበት ምን አይነት ድራማ እንደሆነ ደግሞ ፖስት ያደረጉትም ለእኔ ስም ጠቅሰው ሳይሆን ዝም ብሎ በደፈና ነው ያደረጉት። ሰው ነው ራሱ እንትን አድርጎ አልሀበሻ ያለው ነው ብለው ይባላሉ። ስለዚህ አንድ የመጨረሻ ጥያቄ ልጠይቃችሁ ሁላችሁ። እኔ የማውቃችሁ እዚህ ቲክቶክ ላይ የማውቃችሁ ሙላ፣ መሲ፣ ሳራ ሁላችሁም ጉቺ
እኔ ነኝ ቪዲዮ የሰራሁት። እኔ ላይ ያያችሁትን ጥፋት ይሄንን አስተካኪ የምትሉ ነገር ካለ ተናገሩ፣ ንገሩ። ከዛ ውጪ ሳሪ እኔን ደውለሽ የማስፈራራት ምክትም እንዳል ይኖርሽ አይኖርሽ አላውቅም። ሳሪ ደውላ እንድታስፈራራኝ አልፈልግም። ያለውን እውነት አመጣላችኋለሁ። ተጎድቻለሁ ያለችኝ ልጅ መጠየቅ ካለብኝ ይቅርታ እጠይቃለሁ። ከዛ ውጭ ደግሞ ሳሪ አልሀበሻ እኔ በጣም ወዳት ማከብራት ሰው ናት። ደውላ ደግሞ እንድታስፈራራኝ አልፈልግም። ደውላ አስፈራርታኛለች። ማታም ትላንትና ይሄው አጠገቧ ነች። ምንም ውሸት የለም። ምንድን ነው ያልኩሽ? ፖስት አድርጊ ቀይሪ ስሜን አስተካክል ማለት ማስፈራራት ነው አይደለም። ጠዋት ያልሽኝ ነገር አለ ሳሪ። እኔ ምንም መወሳሰት አልፈልግም። ምፈራሳ አይደለም። በነገራችን ድራማ መስራት አያስፈልግም። እኔ አላስፈራራሁሽም። ምንም ኤቪደንስ አለ የሚያስወሽ ነገር የለም። እኔ እንደ ሰው ውሸታም አይደለሁም። ልንገርሽ ዳብል ፌስ አይደለሁም። ባስፈራራሽ እኔ ሂጄ ከስሼ የምደርገውን አውቃለሁ። ህግ የማውቅ ሰው ነኝ። ግን እኔ ያልኩሽ ስሜን እየጣፉ ስለሆነ አይደለችም ብለሽ ተናገሪ። ይሄ ማስፈራራት ነው አይደለም። ለምሳሌ ማለት ነው ትላንትና ይኸውልህ ተከፍሎሽ እንደሆነ አውቃለሁ። ኦፍኮርስ ብዬሻለሁ እንደሆነ አውቃለሁ። እንደተከፈለሽ አውቃለሁ። እኔ ደግሞ የከፈለኝ ምስል የለም። አንቺ ደግሞ አውቃለሁ አልሽኝ። እንግዲህ እኔ ተከፍሎኝ እኮ ይሄ የኔ ስም እንድጠፋ ይሄ ማንንም የሚገምተው ነው። ይሄ ግምት ማስፈራራት አይደለም። ይሄ ምን አመጣው? ላስረዳት እኔ ምንም አይነት አጀንዳ የለኝም ከአንቺ ጋር የሚያገናኘኝ ነገር አጀንዳ ብለሽ ስናገሪ ነበረ። አጀንዳሽን ጨርሰሻል። እኔ ግን አጀንዳውን የሚያውቁኝ ያውቁኛል። ችግር የለም። አጀንዳሽ እኮ እስካሁንም እኮ እንዳደረግሽ ነው ያለሽው፣ እያሰደብሽ ነው ያለሽው። ግን ችግር የለም። እኔ በዚህ አንቺ ብቻ ያሉ ሰዎች እኔ ሌላ አጀንዳ ካለ ማለት ነው አጀንዳ ካለ እየታዘቡ ያሉ ሰዎች አሉ። ሀሳባቸው ይስናውራ መሲስት ሚውት በጣም ትልቅ ነጥቦች አሉ። ባይዘው አሁን ይሁዳ አሁን ደግሞ መሲ ብሪጅ እስካሁን ያወራችው ሳራ አልሀበሻና መሲ ጉራጌዋ ቪዲዮን መጀመሪያ የሰራችው እኛ ምንድን ነው ያልነው? ይህን ሃይምሮ ስላለን ስለምናገናዘብ ይህን የተነተን ነው። አሁን መሲ ብሪጅስቶን የምትለው አዳምጡ። ይሄ ሁሉ ማገናዘብ የኢትዮጵያ ሕዝብ በጣም ንቃተ ህሊናው ድንግል ነው ብሏል ዶክተር አብይ አህመድ። በጣም አሁን ሁሉ ነገር አይታችኋል። የሬስቶራንቱ ባለቤትም ማለት አሁን ቁጭ ብቻችሁም ሰምታችሁ ሁሉ አዋጣው ምን ያህል አገናዝባችሁ ምን የምትሉ መዳመጥ ፈልጋለሁ። እዚህ ቤት አልተሰደበ ማንም ሰው የማንም ፎቶ አልተዘቀቀም። የማንም ስድብ የለም። ቤት የሰደቡ ሌላ ነው። ከሰደቧት ቁጭ ብላ እዚህ ጋር የምናረገው እውነት እንዳይወጣ ፈለገ በመንገድ ነው የምናየው። ኮፒና ታብታብ አድርጉ። አሁንም አጤ እንደተደይ እውነት ይውጣ፣ ፍትህ ይስፈን። ጉቺ ሳሪን ሳባት እሺ፣ ጉቺ ሞዴሬተር ካለ ሳሪን አስገባል። ሞዴሬተር ሊሽ ሳሪን አስገባል። እኔ አሁን የኔ ጥያቄ ምንድነው ባለቤቱ አንደኛ ምንም የሚያስፈራ ነገር የለም። ምናልባት እሷ የፈራችበት መሲ የፈራችበት የራስሽ ኬዝ ሊኖር ይችላል። ግድ ነው ልትፈሪም ይገባል። ነገር ግን አንድ ነገር ሊታወቅ አሁንም ደውዬልሽ ነበረ መሲ እያወራሁሽ ነበረ። ቁጥርሽን ላይ ልብ እያወራሁ ነበረ። ባደወይ ደወይ ሜሲ የምታናግራት ልክ ተዋናኝ እንደሆኑ ላይክ አብረው ተነጋግረው ምን ብለው የመሲ ብሪጅስቶን አነጋገር ካያችሁ እንስተደብ ጥያቄ ሳይሆን ኢትስ ሞር ሪማይንደር ነው። እንዲህ በይሽ ይሄን መንበር ያለው ምናምን ነው። ይሄ በህግ እንሄድበታለን። በህግ አኳ በንግግር ስናየው ማለት ነው። ዋች ሰውየው መነገር ካለበት ይነገራል ነው በመጀመሪያ ደረጃ። ሀበሻን ግን ከዚህ ውስጥ አስወጧት ነው ትልቁ ነገር። ሳሪ አልሀበሻን ከዚህ ነገር ውስጥ አስወጧት። ሳሪ አልሀበሻ ለተበደለችው ልጅ አይደለም እስካሁን ድረስ ሶስተኛ ቪዲዮ ነው ይሄ። ስለማን ነው? ስለ ሳራ አልሀበሻ ስም ነው። እነማን ናቸው እነዚህ የሚከራከሩላት? በነፃ የበሉት ቤቷ ላይ ጓደኞቿ ምናምን ወዳጆቿ። አንዳንዱ ወዳጅ ነው ምንም ችግር የለም። አንዳንዱ ደግሞ ምን ጥቅም እንደሚያገኘው ኦን እግዚአብሔር ነው የሚያውቀው። እኛ ስፔኩሌት አናደርግም። አዳምጥ ብትኖርበት እኛ ሳሪ አልሀበሻን እንናገራታለን። ማንንም አንፈራም። በመጀመሪያ ደረጃ ገባሽ? በሌለችበት አሁንም ብዬሻለሁ። ሰው በግምት ስለሚሄድ ሳሪ አልሀበሻን አታክ እያደረገ ነው። ሳሪ ደግሞ እንደማንም ባለሀብት እንኳን ሰው ላይ መታ የምትንጠባረር አይደለችም።
ማለት ጉቺ ትጥራት እኔ ልጥራት ሳሪ ትጥራት ምናምን መቶ እንትን የሚላት ሰው ናት። ስለዚህ ወንድ ነው ወንዱ ይጠራል ነው። ማንም አባቱ አይፈራውም ይጠራል። መሲ ብሪጅስቶን የሬስቶራንቱ ኦነር ወንድ ነው የበደለው ወንድ ነው ብለዋል። ይሄን እናንተ ማገናዝቡ። ኦኬ በምን አወቀች ወንድ መሆኑን? በምን አወቀች? ቆይ አውቃ እሱ እኮ ነው የምልህ። ተመካክረው ተነጋግረው የሚያሰኝ እኮ ይሄ ነው እንዴ። በደንብ አዳምጡ እንጂ ዋች ሳሪ ሰው የምታስለቅስ ከሆነ የሳሪ ስም ይጠራል። በሌለችበት ግን አታክ ተደርጋ ሳራ ስለተነሳች ደግሞ እዚህ ጋር ያለው 5000 ሰው ገስት ላይ ያለው መሲ አንቺንም ጭምር ደግሞ መሞት ካለብን ከሳሪ ጎን ነው የምንሆነው። ለምን እንደዚህ አይነት ቤቷ ሰው አበሻ ሄዶ ጉቺ ትናገራለች። ቤቷ አበሻ ሄዶ ሳንከፍል ነው በልተን የምንወጣው። ሰራተኞቿ ሄደን መሞትም ካለብን እንሞታለን። ለመሞት የተዘጋጁ ናቸው እንግዲህ ፍርድ ሊያመጡ የሚችሉት። ለምን ቤቷ ሄደን በነፃ ነው የምንበላው። ኦኬ እነሱ ናቸው እንደውም ሳሪን የሚያዟት። ያየነው ይሄንን ነው። ጉቺ ሁላችሁም ታውቃታላችሁ። ሳሪ የሆነ ሰውን አታክ ለማድረግ ግን የሆነ አጀንዳ ተይዞ የሚመጣ ከሆነ ግን ማለት እዚህ ቲክቶክ ላይ ምን ተለምዷል? ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል። ያ ሰው እንዲመታ ይፈለጋል። ያንን ደግሞ የሚገርማችሁ ነገር እነሱ ነው እንደዚህ የሚያደርጉት። የነሱ ግሩፕ ነው እንደዚህ የሚያደርጉት። እየነገሯቸው ያለው እነሱ የሚያደርጉትን ነው። ሁሉ ጊዜ የሚደረገው እንደዚህ ነው። ያው ሪቨርስ ሳይኮሎጂ ይባላል። ሳይኮሎጂ የተማራችሁ ራሳችሁ ልጅቷን ተውዬ ለመጠየቅ እንችላለን። ይሄዳ ጥያቄያችንን ጠይቀን ከታች ሆነን እናዳምጥ። ሌሚ አስክ ዋን ኩዌሽን ይሄዳ ጠይቃለሽ። አንዴ ልጨርስና ጉቺ ምንም ችግር የለም ትጠይቂያለሽ። ምክንያቱም ጥያቄውን ከመጠየቅ በፊት ይሄ ሁሉ ድራማ ሲሰራ እንግዲህ ያው ጉቺ ፓርት አንቺማ ያንቺን ብላጫውተው እርግማ ነው። ኦፍ ኮርስ ዋይ ናት። ይኸውልህ እኔ ላደረኩት ነገር በቪዲዮ ጥቼ ለተናገርኩት በፔጅ ለተናገርኩት ነገር ኢፍ ኤኒባዲ ይጠይቀኝ ከፈለገ አም ሊቪንግ ኢን ዩናይትድ አረብ ኤሚሬት ዱባይ በህግ ከሰው ይጠይቁ። ኢን ዘ ፈርስት ፕሌስ ኢን ዘ ሰከንድ ፕሌስ ይወዳብ እንድታውቅ የምፈልገው ነገር አቋንዴ ይሆናል። አንቺ በሀገር አስጨርሰኝ ተራኪ ቆይ አንዴ እና ሳላስም ገብተዋል። ቆይ ይወዳብ የገቡ ሰዎች አሉ። የእነሱ ሰው ስላሉ አንቺ ምንድን ያደረግሽው? ያንን ስም ነው ያጠፋሽው። ሬስቶራንቱ ስም ነው ያጠፋሽው። አላቅም የእናንተ ህግ ምን እንደሆነ ተባሽ በቪዲዮ ወጥተሽ ምትላከሪ ሆነ። ስለዚህ ያንን እኔ አይደለም የምጠይቅሽ። የኔን ሬስቶራንት ስም አይደለም ያጠፋሽው። እኔ ላይ አይደለም እንትን ያልሽው ጉቺ። ያን ደግሞ ያደረግሽበት አንቺ የሳራ ጓደኛ ስለሆንሽና ሳራን ስለምትወጃት ነው። ይሄንን አያገባኝም። አንቺ ግን አሁን አይተሻል፣ ድራማውን ተገናዝበሻል። አፕ እንዳውን አይተሻል። ኦኬ ባለቤቱ አለ፣ ተወካዩ አለ። ባለቤቷ ሴት ናት፣ ወንድ አይደለም። ወንድ ነው ብላችሁ እነ መሲ ብሪጅስቶን እናውቀዋለን እናጋልጠዋለን ሲሉ ነበር። ኦኬ ዋናው ኬስ ምንድነው? አሁን እቺ ከኋላ የምንመለከታት እዛ እንደሰራች ተወካዩም እየነገረን ነው። መረጃና ማስረጃውም ልከውልኛል። የተከፈላትን ብርም አይቻለሁ። ኦኬ ግን ወደ እንትን ከመሄዳችሁ በዚህ ደረጃ ዋን ሳይድ ይዛችሁ በዚህ ደረጃ ኢቭን እኛ እየወጣውን ኤቭሪ ታይም እየጠየቁ አንቺ ቤትም መጥቼ 3000 ምናምን ሰው ባለበት እኔና አንቺም በጣም ለማስረዳት ሞክሬያለሁ አይደል እንዴ? ይሄ ስም አልተጠራም። ለምን በዛ መንገድ ሄዳችሁ? ለምን ቡሊስ ታደርጋላችሁ? እንዴት ሰውስ ቡሊ እያደረገ አሁን አንቺ እየሰደብኩኝ እዚህ ቁጪ አስቀምጬ እየሰደብኩ ምን እያልኩኝ there is no way ለእውነት ለመታገል ነው አይባልም። ሳይድ ይዣለሁ። አሁን ሳይድ ይዤ እየረገጥኩሽ እያንቋጥጥኩሽ ይሄ ፍትሃዊ ሊሆን አይችልም አይደል እንዴ? ያ ሁሉ እንግዲህ ሁሉ ሰው አይቷል። ግሩፕ ተደራጅተው እየሰሩ አይተናል። ልጅቷ ግን እኔ እዚህ ግን አሁን ስላልከው ነገር ተደራጅታችሁ እንደዚህ ያደርጋችኋል ምናምን አልክ አይደል? ይወዳ እየነገርከን ነው። እንደዚህ ተደርጓል ምናምን አልክ። በአንድ በኩል ነው ሳይድ የያዛችሁት ብለሃል። ጉቺ እርግማን ተራግማለች፣ ከሌ እንዲያርጋለች የሚል ጥያቄዎች አሉ አይደል? እነሱን ጥያቄዎች ልክ አይደለም፣ ስማችን ጠፍቷል፣ ዲስሪስፔክት ተደርገናል፣ ተሰድበናል ለሚሉት ነገር እኔ በህግ ይጠይቁኝ ብያለሁ። ኦኬ አንተ ምናልባት ዩናይትድ አረብ ኤሚሬትስ ስላልኩት ወላ ከህግ ውጭ ሳይሆን አንድ ጊዜ አስጨርሰኛ ለሚፊኒሽ ጠየቀኝ አይደል? ልመልስ አንተ ዩናይትድ አረብ ኤሚሬትስ ነዋሪ ስላልሆንክ የሀገሪቷን ህግ ስለማታቅ ስላልኖርክበት ከአሜሪካ ህግ አንጻር ይሆናል አንተ የምታወራው። ገባክ? የኛን ሀገር ህግ አታውቅም።
እኔ አሁን አንተ ይሄን ጉዳይ ይዘክ እዚህ ጋር መጣሃል አይደለ? እዚህ ጋር ይዘክ እስከመጣክ ድረስ ለአንተ አንድ ነገር ህጉን ስለማታቅ ነው የምነግርህ። ስትጠይቅ ሀቅ ለእነሱም ይሁን ለልጅቷም ይሁን ሀቅ ለማውጣት እዚህ ጋር ይወዳብ ስለተቀመጥክ እማታውቀውን አንድ ነገር ልንገርክና ስትጠይቅ ያንን ህግ አስታከክ ጠይቅ። ዩናይትድ አረብ ኤምሬት የሚኖሩም ሰዎች ከታች ስለሚያዳምጡክ እኔ ከተሳሳትኩ ልክ አይደለችም ጉቺ ይሉሃል። በዩናይትድ አረብ ኤምሬት የሌበር ሎ ህግ መሰረት ለሰራተኛ በካሽ ደሞዝ መክፈል ህገወጥ ነው፣ ተቀባይነት የለውም። የትኛውንም ሰራተኛ በካሽ አስፈርመክ መክፈል ህገወጥ ነው። በስነ ስርዓት ህጋቸው ላይ ተደንግጓል። በካሽ ኢትዮጵያ ልከንላት የተረፈ በእጇ አስፈርመን ሰጥተናል ለሚሉት በዩናይትድ አረብ ኤምሬት ሌበር ሎ it is impossible illegal ነው። ይሄንን አስመርበትና ስትጠይቅ አብረክ ጠይቅ። ሌላውን እኔን በተመለከተ ነገር ተናግራናለች፣ አዋርዳናለች፣ ዲስሪስፔክት አድርጋናለች ለሚሉት I am here in Dubai ከሰው ጠይቁ። ጨርሻለሁ። ይወዳ ከታችሁ ያለው አንድ ጥያቄ ጠይቁ ነው። እኔ ለቆየዋሉ እንዴ አንዴ ሆልድ ኦኬ አንድ ነገር አሁን ጉቺ ተናግረሽ ወጣሽ እኮ እኔ በተበዳዩ በኩል እኔም የተሰማኝ ብዙ ጥያቄዎች ስላሉ አንዴ ለጉቺ ልመልስላት ለጉቺ ተናግራ ወጣች አይደል? አያችሁ አይደል? ተናግራ ሄደች። ራሱ እንትን ስርዓት እንደሌለሽ ነው የሚያሳየው። ጋጠ ወጥ እንደሆንሽ ጠይቀሽ ሩጠሽ ሄድሽ። ቤትሽን ከፍተሽ ከአንድ ሰዓት በላይ ስትረግሚው ነበር ሬስቶራንቱ። የሬስቶራንት ስም ስታጠፊ ነበር። ስለዚህ አንቺ ዝም ብለሽ እንደ ጅብ መጨው ነው። እንደ ጅብ አትሳደባት፣ ተዋት። ጉቺ ነው የምልሽ። ምክንያቱም የሰደበችው ስድብ እኔ በህይወቴ እንደዚህ ተርግማና አይቻላት። እኔ ጉቺን ብዙ ታውቃለህ፣ ላይ ታስቃለች ምትላለች። ግን ያደረገችው ምንድነው? አሁን ራሱ የሚያሳየው ጉቺ ያደረግሽው የሚያሳየው ጋጠ ወጥ እንደሆንሽ ነው። ተሳድበሻል በጣም ኢቭን ላይክ ይሄ የሚያሳየው ስርዓት እንደሌለሽ ነው። ስርዓት ቢኖርሽ ለልጅቷ ብታስቢ ልጅቷ ፍትህ እንድታገኝ ሰዎችን ማናገር ነው እንጂ ገና አንዴ ሰምተሽ በጋጠ ወጥነት ቁጭ አድርገሽ እንደዛ የሬስቶራንቱን ባለቤት ሴትዮቱን ሁሉን መሳደብ ይሄ ትክክል አይደለም። እንደው አንቺ እንደው ክርስቲያን ብትሆኚ እንደ ሴት ብታስቢ እንዴት እንደዛ ቤትሽን ከፍተሽ ሌላ የማታውቂ ሰውን ረዳለሁ ብለሽ ሌላ ሰው እንዴት ሌላ ሰው እርግማኑ ምኑ ይሄ ምንድነው? አጋንንት ነው። ምንም ችግር የለም። ለሀቢባ እንደጸለይኩላት ለብቻ ላንቺ ጸልይልሻለሁ። ምክንያቱም ይሄ አጋንንት ነው፣ ሰው አይደለም። ግን የጠየቅሽው ጥያቄ ደግሞ ተገቢ ከሆነ እሱ ይመልሳልኝ። በሌበር በእኔ የእናንተ ህግ የምታውቀው ህግ ነው። በእናንተ ህግ ሰውን የሰው ስም ማጥፋት ይቻላል? መሳደብ ይቻላል? እንደዚህ የሬስቶራንት ስም በዚህ ደረጃ ማዋረድ ይቻላል? እሱን ለዳኒ ጠይቃለሁ። ቀጥል ዳኒ። እሺ ጉቺ ያቀረበችው የባንክ ቤት አከፋፈል ትክክል ነች። እኛ ያለነው ለራሳችን በወረቀት አስፈርመን በአሻራ እና በእጇ ፊርማ እናስገባልናል እንጂ በሌበር ህግ መሰረት በባንክ አይተላለፍም አላለም። እሱንም ማስረጃ ካስፈለገ በበቂ ሁኔታ ተርተር አድርገን ማውጣት እንችላለን። ይሄ ለእሷ በቂ መልስ ነው ይመስለኛል። የፈረጠጠችው እንግዲህ የሮጠችው አንድ ህግ ነው የምታውቀው ጉቺ መሰለኝ። ያው ተቀጥራ ስለሰራች እሱ ብቻ እኮ አይደለም እዮዳብ። አሁን ለምሳሌ እዚህ ጋር እነሱ በቀጥታ በባንክ አካውንት ላይ ያስገቡ ይችላሉ። ኢንዲቪጁዋል ፕሮሰስ ካምፓኒ አንዴ በእናታችሁ እዚሁ እየተመላለስን ዋናው ነገር እየተረሳ ስለሆነ የጉቺን የምናምንን አይደለም። በቃ የምትመልሰው እዮዳብ መልሷል። ሌሎቹ ለሱ ይጠይቁት። የልጅቷ እውነትና እኔ ጋር ሀቅ አለ ብሎ የመጣው ዝርዝር ይውጣ። ልጅቷም ከመጣች በማንኛውም ሰዓት ትግባ። ገባ ማብራሪያ አዌርነስ ምናምን እኛ የመፍጠር ግዴታ ይወዳል። ሀብሳላት ቆይ የገቡ ሰዎች አሉ። ልዑል የቆዩ ልጆች አሉ። አንዴ በእናትህ ካንተ እያጠራ ነው። እንሂድ ህውዬ እናጥራው። ይሄ 2009 ላይ ዩናይትድ አረብ ኤሚሬቶች ያወጡት ህግ ነው። የፊት ለፊት የምታነቡት ህጋቸው ነው። የትኛውም ድርጅት ሆነ አሰሪ በካሽ ምንም አይነት ገንዘብ ለግለሰቦች መክፈል ህገወጥ። በካሽ እኮ አልከፈሉም። ለምን ነው ግን እናንተ በካሽ ከፈልን አላሉም አለ እኮ 10,000 ብር ለቤተሰቡ እንልካለን፣ ቀሪውን በእጅ እንሰጣለን። ሰማሁኝ እኮ በባንክ አይደለም በካሽ ከፈልኩኝ አላል። የሚቀራትን ገንዘብ በካሽ እንሰጣታለን፣ 10,000 ብሩን ወደ ቤተሰብ እንልክላታለን። ሪካርዶ አለኝ ይወዳል።
በካሽ እሱ አይደለም አሁን እዮዳብ ኢሹ እሱ አይደለም። አሁን እዚህ ጋር አንድ ነገር ላውራ። ምንድነው ፍላጎታቸው ግን? ወይ ሂዊን አንዴ በእናትሽ አንዴ፣ ይሄ ሌጋል አስፔክት ስለሆነ እኛ እናውራበት። አንዴ ምንድነው ኢንዲቪጁዋል ኮንሰስነስ፣ ለምሳሌ የትኛውም ድርጅት ዩናይትድ አረብ ኤሚሬት ውስጥ አላበሻም ሊሆን ይችላል፣ የትኛውም ድርጅት መጀመሪያ በካሽ እንደዚህ ሰጣለው የቀረውን ልካለው ብሎ ኢንዲቪጁዋሊ ሊስማማ ይችላል። ይሄ አሜሪካ ውስጥ ሊሰራ ይችላል። አሁን ጉዳዩ ያንን ገንዘብ በአግባቡ ለሷ ሰጥቷል አይደሉም ነው እንጂ ዲፕሊ ያ ድርጅት በካሽ መክፈል ተገቢ ነው ተገቢ አይደለም ብሎ የሚመረምረው ራሱን የቻለ የአረብ ኤሚሬትስ የፖሊስ እና የግብር ታክስ አሶሲዬሽን ነው። እሱ አይደለም። አሁን አጀንዳ ለማስቀየር ነው። ጉቺም አሁን የተናገረችው መታ ቀጥታ ነጥቡ ምንም የማይገናኝ ነጥብ ነው። በካሽ መስጠቱ ህገወጥ ነው ህገወጥ አይደለም የሚለውን አይደለም። አንድ ግን ያልተካደ እውነት አለ ሁሉም ጋር ጀነራል የምናደርገው ማለት 10,000 ብር መከፈሉ እውነት ነው። 10,000 ብር መከፈሉ በሁሉም የተካደ ካልሆነ ይሄ 10,000 ብር እዛ ሀገር ቤት ውስጥ ይሄ ገንዘብ በትክክል ከተሰጠ እቺ ልጅ ላይፍ እንኳን ስትገባ በሰው ላይፍ በሰው ሞባይል ስልክ የምትገባበት ምክንያት ምንድን ነው? 4 ዓመት 10,000 ብር ሲጠራቀም ስንት ብር ይሆናል? ከ500,000 ብር በላይ ነው። ሞባይል እንኳን አይገዛም ወይ ነው? በሰው ሞባይል ነው እየገባ ያለሁት፣ ምበላው የለኝም፣ ተቸግሬያለሁ፣ ሰብስቡልኝ የሚያስብል ደረጃ ላይ ናት ወይ? በህይወት ተርፋ እቤቷ ከገባች ይሄ ነው ኩዌስችን መደረግ ያለበት። ባይዘወይ ሁሉም ብር እንኳን ይካድ፣ 10,000 ብሩ ግን አልተካደም። በነ ጉቺም አልተካደም፣ በነ መሲም አልተካደም፣ በሬስቶራንቱም አልተካደም፣ በልጅቷም አልተካደም። ይሄ ገንዘብ አለ ማለት ትክክል። እኔ በጣም የገረመኝ የነዚህ ሰዎች ድፍረት፣ ምክንያቱም ኢትዮጵያውያን ስለማትከሱ ነው። እኔ የምጠይቀው ጥያቄ እናንተ በምትኖሩበት ሀገር የሰው ስም ማጥፋት ይቻላል? የሰው ሬስቶራንት ስም እንደፈለጉ በሶሻል ሚዲያ ወጥቶ ፎቶ ለጥፎ ማጥፋት ይቻላል? እዚህ ሀገር ፍሪደም ኦፍ ስፒች ስላለ እንደፈለክ መናገር የፈለግከውን የመናገር መብት አለ። ግን የሰው ስም ደግሞ የሬስቶራንት ስም ደግሞ ቢዝነስ ስም ደግሞ ማጥፋት አትችልም። ምክንያቱም አሁን እንጠይቅ አሁንም አብስላት ትጠይቃለች። አሁንም መጣ ልጅቷ መጠየቅ ትችላለች። ቺክን ፌስ መጣ ፌስ ማድረግ ትችላለች አይደል እንዴ? ይሄው ስትሰራበት የነበረው ሬስቶራንት መጥታ እዚህ ጋር መጣ መጠየቅ ትችላለች። አትግቢ አላልናትም፣ አትግቡ አላልናቸውም። ገባችሁ? አሁን ጉቺ እንደፈለገ እምቡር ብላ ተናግራ ወጣ ሄደች። ለምን? መልሱን ስላልፈለገች። የሚመለሰው መልስ እኛም ጥያቄ የምንጠይቃትን መመለስ ስላልፈለገች ነው። መብቷ ነው። ጉቺ እዚህ ውስጥ እንደ አንድ ግለሰብ ነው ያደረገችው። እሱን እኔ አይደለም የምጠይቃት፣ እኔ አይደለም የሰደበችኝ፣ የኔን ስም አይደለም ያጠፋችው፣ የኔን ሬስቶራንት ስም አይደለም ያጠፋችው። እሱን መጠየቅ የሚችለው የሬስቶራንቱ ኦነር ነው። አሁን አብስላት ጥያቄ ካለች ጠይቂ። እስከዛው ሁላችሁም ታፕታፕ እና ኮፒ ሊንክ አድርጉ። የሀቢባ አንተሮች ተደራጅታችሁ ነው የመጣችሁ። ያው ድርጅታችሁ የሚገርም ጉዳይ ነው። ቀጥይ። ይሰማል? ይሰማል። ዮዳብ በጣም አመሰግናለሁ። ሰላም ብያለሁ ሁላችሁም። በመጀመሪያ ደረጃ ዮዳብ ይሄ ሁላ መድረክ አዘጋጅተህ ሁላችንም በሀቅ ላይ ለመስራት የምታደርገውን ጥረት ለማድነቅ ሞክራለሁ። ምክንያቱም አንዳንዴ ብዙ ሰዎች ኮርተውና ራሳቸውን ተኮፍሰው ደሃውን ወይም ደግሞ ሀቅ አለኝ የሚለውን ሰው አናስተነፍስም ባሉበት ሁኔታ ላይ ማለት ነው። ሲቀጥል ግን አሁን እዚህ ጋር የሁሉንም ግርግር ሳይ ሀቅ እየወጣ ያልሆነው እኔ ለእህቴ ድምፅ ስሆናት ተበድላለች ስንል እነዚህም ሰዎች ለፍተው ጥረው ግረው እዚህ ቦታ ላይ ደርሰዋል። የእነሱም ስም እንዲጠፋ አስፈላጊ አይደለም። አሁን ሁላችንም በምንራሯጥበት መንገድ አሁን በዳዩም ሀቋ እየወጣላት አይደለም፣ ባለ ሬስቶራንቱም ሀቁ እየወጣላት አይደለም። ስለዚህ እኔ እነ መሲ እነ ሰንበዲ ምን አለ ሳይሆን እዚህ ጋር ለሁሉም ጥያቄ መጠየቅ የምፈልገው ወይም ደግሞ ባለ ሬስቶራንቱ ሲናገር እዮዳብ አንተ ያለፍካቸው ነገሮች ነበሩ። ለምሳሌ ልጅቷ ቢዝነስ ላይ ሁላችሁም እንደው ካልገበዝ ግብዝ እንሁን ካላላችሁ በስተቀር ብዙ አይነት አሰራሮች አሉ። እኔ የምፈልገው የልጅቷ ሀቅ እንዲወጣ ነው። ምክንያቱም ብዙ አይነት ማርኬቲንግ አሰራሮች አሉ። ታክስ እንዳይበዛ ብዙ አይነት ሲስተሚካሊ የሚካሄድበት መንገዶች አሉና እሱ እንደናንተ ተዋለሁ። እኔ ማወቅ የምፈልገው ግን እውን ለልጅቷ 10,000 ብር ከፍዬ በእጇ ሰጣት ነበረ ያለውን ማስረጃ አንተ ጋር አለ ብሏል። እሱን ለምን አላሳየህንም እዮዳብ? ሲቀጥል ደግሞ ምንድነው ልጅቷ ሞባይል ስልክ በስሟ
ወጥቷል። እሱም ማስረጃ አለኝ ብሏል። አንተ ጋር ደርሷል። እሱንም ለምን አላሳየህንም እዮዳ? ሲቀጥል ደግሞ እቺ እህታችን ከሰዎች ጋራ እዛ ሬስቶራንት ላይ ቢላ ተማዘዋል ተብሏል። ማስጠንቀቂያ ተሰጥቷት ነበረ ወይ ብሎ ወንድማችን ሲጠይቅ አዎ ተሰጥቷታል፣ ፊርማ አለ ብለዋል። እሱንም አላሳየህንም እዮዳ? ሲቀጥል ደግሞ ሁለቱም ሰዎች ቢላ የተማዘዙ ሰዎች እንዴት ሁለቱንም ለማባረር ወይም ደግሞ እንዲሄዱ እናንተ አልወሰናችሁም? እህታችንስ እሄዳለሁ ያለችበት ማረጋገጫ አለ ወይ? እንዴት ቢላ የተማዘዘ ሰው ማንኛው ነው ቢላ ያወጣው? ሁለታችሁም ሴቭ ሆናችሁ ሬስቶራንታችሁ ውስጥ ለማሰራት ፈቃደኛ ሆናችሁ። ሶስተኛ በእነዚህ ሰራተኞች መካከል ጸብ ከተፈጠረ አንተ ማንን ነው ምስክር አድርገህ የምትመጣው? ቢላ የተማዘዙትን ሰዎች ነው ወይ? የኔ ጥያቄ ነው። ምክንያቱም እስከ ቢላ የደረሱ የሆቴል ሰራተኞች ለዚች እህታችን ምስክር ሊሆን ስለማይችል ማለት ነው። ምክንያቱም እኔ ተጣላው ሰው ቢላ ድረስ ህይወት ማጥፋት ድረስ የተዳረስኩት ሰው እንዴት ምስክር ሊሆን ይችላል? አንተ ግን እንደ ሀገሪቱ ህግ ወይም ደግሞ እንደ ራስክም ሴፍቲ ቅድሚያ ለሚባለው ነገር አልሰጋህም ወይ? ቢላ ያወጣ ሰራተኛ አንተ ጋር የማስቀመጡ ነገር ማለት ነው። ሲቀጥል ግን ምንድነው መጠየቅ የምፈልገው እኔ ሁለቱም እንዴት ሊባረሩ አልቻሉ? ገብቶካል? እና ይሄ ነገሮችን እዮዳ ባንተ ጋር የመጡትን ምክንያቱም እነዚህ ነገሮች እየመረጣችሁ ነው የምታዳምጡ። እነዚህን ነገሮች እና ሀቢባ ጋር ከተወሩት ምንም የሚለየው ነገር የለም ነው። ጊዜ እያጠፋን ነው። ምክንያቱም አትሰሙ፣ እየሰማችሁ አይደለም። አሁን ነው ሜቢ ሚውት አድርጋችሁ ሌላ ስራ እየሰራችሁ እንደሆነ አላውቅም። በጣም ያልተባለ ነገር ነው እያላችሁ። በመጀመሪያ ለእኔ የተላከልኝ ለእኔ የ1300 ድርሃም የምትወስድበት ፊርማ እስከነ ፊርማዋና እስከነ ጃሻራ መረጃ ልከውልኛል። ያንን እሱ ማሳየት ትችላለህ ይወዳ? እሱ በዚህ መረጃውን እዚህ ጋር ማሳየው ልጅቷ ትምጣ። ኦኬ ልጅቷ ትምጣ። መረጃው ከይልሽ መረጃው የምናሰማችሁ አዲዮ አለ፣ የምናሳያችሁ መረጃ አለ። ሌላው ደግሞ ወደ ህግ የሚሄድም ጉዳይ ስለሆነ ከህግ አንፃር ደግሞ መቅረብ የሌለበት አለ። ግን ትምጣ እና አልወሰድኩም ትበል እናሳያለን። ገባሽ? አልወሰድኩም አልፈረምኩም 1300 ድርሃም እየፈረምኩ አልወሰድኩም ውሸት ነው ካለች ያው መረጃው ይታያል አይደል እንዴ? ኦኬ እኔ ያልኩት የተላከልኝ ምንም አዳምጪ፣ የተላከልኝ መረጃ ዲስፕሊን ያደረገ እሹ የፈረመችበት ተልኮልኛል። ገባሽ? የ1000 ድርሃም ከዛ 1200 ድርሃም ከዛ 1300 ድርሃም ኢቭን ምንድን ነው የሚባለው የክፍያ ሬዝ መቼ እንደሆነ የሚያሳይ ይልከውልኛል። ገባሽ? ይልከውልኛል 1300 የሚለው ግን የባንክ አካውንት ስቴትመንት አለ የሚላክልኝ። የተላከልኝ የፔሮ እነሱ ፔሮ የሚጽፉበት ፔሮ የሚያደርጉበት መንገድ የፈረመችበትን የሷ ልከዋል። አሁን ይሄ እጅ አሻራ የሷ ይሆን አላውቅም። ገባሽ? እኔ ምን አውቃለሁ? የሷ እጅ አሻራ መሆኑን ማን ነው ሊያውቅ የሚችለው? አብስላት የሷ እጅ አሻራና የፊርማው መሆኑን ማን ነው የሚያውቅ የሚችለው? ራሷ ስትመጣ ራሷና ባዮሜትሪክ ነው አለ እንግዲህ እኛ እኮ ስለዚህ አንድ እሱ ነው። ለጠየቅሽው ጥያቄ ደግሞ እውነት እየወጣ ነው። እዚህ ጋር ያልመጡት እነሱ ናቸው። ቤታችን ከፍተን አብስ ከኛ ጋር ነበራችሁ እኮ ምንድነው በውስጥ ተነጋግራችሁ መጣችሁ እንዴ? አንቺ ከኛ ጋር ነበርሽ ከመጀመሪያው። እነሱ እኮ ሀሳባቸውን ቀየሩ እኮ ተውት እኮ ወረዳት አደረጉት እኮ ኮምፕሊትሊ እኮ ሌላ ቦታ ወሰዱት እኮ አይደል እንዴ? አሰማችሁ እኮ። አሁንም እኮ ይሄ ሁሉ ለምን ያስፈልጋል? ምንድነው ድራማው ምን አስፈለገ? የተበደለችው ናት አይደል? በደሉ የሚባለው ሬስቶራንት ነው። ትምጣና ተጠይቅ። ግን አሁን ችግር ምን ሆነ? ገዝፎ የወጣው ድራማው ነው አይደል እንዴ? ገዝፎ የወጣው ያለ ሀበሻ የሬስቶራንት ጉዳይ ነው አይደል? ክፈች መልሽልኝ። አለፈው አንድ ሳምንት ገዝፎ የወጣው ላለፈው አንድ ሳምንት ገዝፎ የወጣው የሳራ ያለ ሀበሻ ሬስቶራንት ነው አይደል? ትክክል። ኦኬ እኛ ምን አለን? ልጅታችን ናት የተበደለችው ያለ መረጃና ማስረጃ። ለሷ እኮ ድምፅ ነው ያልነው እኛ። ይወዳብ እሷ ቤት ውስጥ እኮ ስለዚች ተበዳይ ልጅ እኮ ምንም የተወራ ነገር የለም እኮ። አልኩሽ ይኸው ለመጣለኛ እቢያሏት ምን ላድርግሽ? እኔ ጥይት ደቅኜ ላምጣት? ቤቴ ክፍት ነው። ይኸው ትምጣ። እዮዳብ ቤት እንዳትገቢ
መሲ ጉራጌዋም እዮዳ ቤት እንዳትገቢ ተባለች። እሷ ቪዲዮ ሰራችልን። ባካችሁ ሌላ አጀንዳ ፈልጉ፣ ጨርሰናል፣ እኛ እርዳታ ውስጥ ገብተናል አለች። እኔ ምን እዮዳ የቀራት ደሞዝ የስንት ወር ነው? ይሄን መታትናገር እዚህ ጋር አሁንም የቀረባት ነገር ካለ እንትን ያደርጋሉ። ወንድማችን እሷ ቀረኝ ብላ ቅሬታ ያቀረበችበት ነው። መች ነው ወደ ሀገር የወሰደችበትን ነገር ማሳየት። አሁን ለምሳሌ አሁን እሱ እኛ በኢትዮጵያ 10,000 ብር መውሰዷን እና ያልተደረገም ቀሪውን የተቀበለችውን ለኛ ለህዝብ ማሳየት አይቻልም ወይ? ትምጣ ራሷ ባለቤቷ መውሰዷን እኛም እንዴ ትምጣና ይኸውልሽ የእሱ አይደለም እኮ ነው የሚለው ህዝቡ እዚህ ጋር ያለው አብሳላት እዮዳ ቤት አትሂዱ ውሸት ነው ጭራሽ አጀንዳ አታችኋል እያሉ ያሉ ሰዎች አሁን አንቺ ብታቀርቢ ህይወትና አብሳላት ፈርሞ አቀረቡ አይሉም እንዴ? ትምጣ እሱ ማለት እዮዳ ቤት ስለሆነ ነው አይደል? ማን ቤት ይሁንላችሁ? ሮማን ቤት ይሁንላችሁ ይምጣ። እሱም አሁን እኮ ምን እዮዳ እኔ ጋር ሰውን አክብረን ናቸው ኮሜንት ፈችላቸው በውስጥ እየጻፉ ነው። ኦኬ ኤኒዌይስ ዋና ጉዳይ መሰለኝ ዋትስአፕ አድርጓ ሪፖርት እየተደረገ ስለሆነ እንዳይሰማ እናንተ የሮማንን አዘግተዋል በግሩፕ የዮዳ በመንተን እንዳይሉ አንድ ነገር ልጠይቅ እዮዳ ጋይስ ፓስተር ኮፒ ሊንክ አርጉ አንዴ ኮፒ ሊንክ አርጉ እስቲ ፋሚሊዎቻችን ኮፒ ሊንክ ብቻ አርጉ ታፕታፑን አንዴ ላይክ እኔ ጥያቄ አለኝ ሀቢባ ቤት አይሆንም ሀቢባ ቤት ይሆነ ስለዚህ እስቲ ምረጡ መማር ቤት ይሁን ማን ቤት ይሁንላችሁ ኖ ፓስተር እዚሁ ቤት ነው የሚወጣው እዚሁ ነው የሚወጣው ምክንያቱም አጭበርባሪዎች ናቸው አይቻልም እዚሁ ቤት ይምጡ ቆይ አብሳላት ላውራ አንዴ አብሳላት ላውራ ቆይ አንዴ እስካሁን አላወራውም ቆይ ሁሉም አውርተዋል ቆይ ላውራ ምድር ሌባ ምድር አጭበርባሪ እያንዳንድሽ ቤት ይታወቃል ማን ምን እንደምትሰሪ ግልጽ ነው እያንዳንድሽ የት ነው የምትፈልጉት ቆይ ማጋ እንዲወጣላችሁ የትኛው እውነት የምታውቁትን እቺ ዓለም ለውሸተኞች የተመቻቸች ናት ለዛ ነው እኛ ጋር እስካሁን ድረስ እየታገል እናንተ እየሰደባችሁን ችለን ያለ ነው አንድ ወይንም 3 ንጹህ ሰው ብናገኝ ይለን ነው ወጣም ወረደች ሴትየው ባለጉዳዩ ቀጥ ብላ እዚህ ቤት ትምጣ ስንት ጉዳዮችን ይዘን ፈተናል እውነቱን ገላልጠን አውጥተን አይታችኋል በምስክር በማስረጃ ነው የምናቀርበው በውሸት ሰው አይወነጀልም በውሸት ማንም ላይ መረጃ ወጥቶበት አያውቅም ሳናረጋግጥ የምናደርገው ነገር የለም ኖሮም አያውቅም ልብ አድርጉ እዚህ ጋር ከዚች ሴትየው ምንም እንፈልገው ነገር የለም ትክክል ፍትህ የምትፈልግ ከሆነ ቀጥ ብላ እዚህ ትምጣ ማንንም ቤት አንሄድም እዚሁ መጥተው ያናግሩ ሁላቸውም ይምጡ እዚህ ባለ ጉዳዮች የተባሉት አለሽ ትክክል ጓል ካልመጡ ፓስተር አንሄድም እኛ ክብራችንን እናስጠብቃለን ይሄ የመጨረሻ አንገል ልንገራችሁ ኢትዮጵያውያኖች ይሄ የመጨረሻ ነው እኔ ከዚህ በኋላ አንድ ሰው ተበደልኩ እንዳይመጣ እኔ ጋር እንዳይመጣ አያገባኝም 7 አመት ታግያለሁ የፍራውልን ኬስ የብቄለሽ ኬስ የጋሞ ጎፋ ኬስ ትላልቅ ኬሶችን እውነት አውጥተናል ምንም እናንተ ደግሞ ተደራጅታችሁ እውነት ስለማትፈልጉ እናውቃለን ይህ ጉዳይ ግን ያለ አግባብ የሰው ሬስቶራንት ስም እንደዛ ተደራጅታችሁ ሳራ አልሀበሻ ስሟ ሳይጠራ ምን ያህል እንደሄዳችሁ አይታችኋል ስለዚህ እኔ ጥያቄ ዋይ አልሀበሻ ሬስቶራንት በዛ በኩል የተከላከላችሁ ለምንድን ነው ቴስት ኦፍ ኢትዮጵያን በዚህ ጉዳይ ማጥፋት የፈለጋችሁት ወንጀለኛ ከሆኑ ከበደሉ መጠየቅ ህግ የለም እንዴ ሀገራችሁ እውነት ሀገራችሁ ዩናይትድ ኤምሬት ህግ የለም እንዴ ግን አይ ተበድያለሁ የምትል ከሆነ ይኸው ቤቱ ክፍት ነው ነይ ግቢ በሏት እዮዳ በአንድ ነገር ልናገር አዘ ሬስቶራንት ባለቤት እኔ ማርኬቲንግ ሰርቻ አውቃለሁ ማለት ነው አዘ ቢዝነስ ማለት ነው ጋይስ አንዳንዴ ስንፈርድም እውነት የምንፈልግ ከሆነ ሚዛናዊ እንሆን እግዚአብሔር እቺ ምድር እኮ በጣም ላይክ ዩ ዶንት ኖ ኢቭን ዛሬ ማደራችን እና ቪዲዮ ይክፈት የምትሉ ሰዎች ቪዲዮ የከፈቱ ሰዎች ምንድነው ያተረፉት የቢዝነስ ማን ሰው ነው በቃ የቢዝነስ ሰው እናንተ ጋር ቪዲዮ ከፍቶ ነገ ማለት መቀኛ ናችሁ እኮ ኢትዮጵያኖች ሲጀመር ማለት ነው ይሄ ልጅ ቪዲዮ ቢከፍት የሀቢባ ቡችላዎች ድሮን የምትባሉ ሰዎች ፎቶን ዘቅዝቃችሁ ለመስደብ ነው ሌላ ምንም ነገር የለምና ቢዝነስማን ደግሞ እኔ የምፈልገው አብሳላት እውነት እንጂ ፎቶ አይደለም ስለዚህ አንድ ሰው ፕራይቬቲ ላይፍ የሚባል ነገር አለውና ፕራይቬቲ ላይፉን የሚጠብቅ ሰው ነው ቢዝነስማን ላይ የሚሰራ ሰው ነው ለምንድን ነው ቪዲዮ የሚከፍተው እኔ ግን እውነት ነው የምፈልገው ኮሜንቱን እዩ እንዳለ ቆይ አንዳንዴ የሚኮምቱት እንዳሉ ተሳዳቢና ባለጌ እውነት ፈላጊው ይታል እዮዳ አንድ ጥያቄ ልጠይቅ ይቅርታ ፌቨን ተጠይቁላችሁም በቃ ያው የመጨረሻ ነው የምለው
መምጣት የምትፈልጉ ኑ፣ ካለበለዛ within 10-15 minutes እንጨርሳለን። ከዚህ በኋላ መስማት አልፈልግም። ቴስት ኦፍ ኢትዮጵያ ነፃ ይወጣል። እነሱን በሚሄዱበት በህግ ይሄዳሉ። 50,000 ብር ነው የተበላች አካባቢ ነው የተወሰደብኝ ምናምን ብላለች እሷ። ገባ የተወሰነ ብር ነው ዋይ የእሷ አካውንት ፖስቶ የአረብ ሀገር ሴቶችን መበዝበዝ ለምን አስፈለገ? ከዛ ውጪ ደግሞ ይኸው እዚህ ጋር አሉ። የቀረው ብር ካለ እንጠይቃቸዋለን። ትምጣ። ከሌሎች ብር መሰብሰቡ ምንድነው አስፈላጊነት? ኮሜንቱን አሁንም ልዘጋው ነው ያው የምዘጋበት ምክንያት። ስለዚህ አልሳላት ነገር እየኮመታችሁ አይደላችሁም። ዋናውኛ የገባ ነው እዚህ ጋር የማንም ሬስቶራንት ስም ለማስተረፍ ሳይሆን የዚች ተበደለች የተባለችው ግለሰብ ይኸው ያሰሯት ከ3 ዓመት 10 ወር በላይ ያሰሯት እስከ ሰነዷ እስከ መረጃው ይዞ መጣዋል። ኑ ነይበሉ ያለችው እውነት ነው ወይ ይመልሳል። ወደሱ እንሄዳለን። እንኳን በእናታችሁ በማን አታቆራርጡ። እሱን ጠይቃለን። ጠብቁና ፌቨን ታወራና ከዛ በኋላ አሁን እኮ እሷ ካልመጣች ምንድነው እያደረግን ያለ ነው? እኔ በቃ እሷ መምጣት ካልፈለገች 10 ደቂቃ ጠብቃለሁ። ከዛ በኋላ የዚህ ሬስቶራንት ባለቤት እነሱ ማስተባበያ ሰጠው ስማቸውን ክሊር አድርገው እንዘጋለን። ከዚህ ጊዜ በኋላ የዮዳ ቤት የማን አያገባንም። አትፈልጉም አሰሙ ፈልጉ ሌላ ቦታ። 7 ዓመት በቂ ነው። 7 ዓመት በቂ ነው። ኦኬ በቂ ነው። የምታረጉትን አውቃለሁ። ኦኬ እዚህ ጋር ምንም ክብር የላችሁ። እውነት አታውቁ። ሰምታችሁ በጆሮአችሁ የሰማችሁትን በአይናችሁ ያያችሁትን መበየን ስለማትችሉ ፌቨን ጥያቄሽ ምንድን ነው? እሺ አመሰግናለሁ። እኔ እሱን መጠየቅ የምፈልገው በዛን ታይም ላይ ቪዲዮ ይዞ ዋትስአፕ ላይ መልእክት አንዴ ኦኬ ቪዲዮ ሲቀርጽ የነበረው ልጅ ሬስቶራንት ድረስ ሄዶ የነበረው ልጅ አቀደም ስትል ነበረ ወንጀለኛ ነው ያልክ ነበር። ያለ ሰው ፈቃድ ቪዲዮ መቅረጽ የትኛውም ሀገር ላይ ወንጀል ነውና በዛን ታይም ሬስቶራንቱን ባዶ አድርገውት ነበረ። ለምንድን ነው አንድ ሰው ወጥቶ መቅረጽ አትችልም፣ እኛ በህጋዊ መልኩ መግለጫ እንሰጣለን፣ ያለንን ደግሞ ህጋዊ የሆነ ሰነድ እናሳያለን የሚል ሰው እዛ ቦታ ላይ ያልተገኘው? ይሄን ጥያቄ እሱ መጠየቅ እፈልጋለሁ። ቢካዝ ምንም አይነት ሰው አልታየም። ጭራሽ ተሽጧል ሁሉ ነበር የተባለው አይደል? ሬስቶራንቱ ባዶ ነበረ። ሶ ያንን ማድረጉ ለምን ያስፈልገው? እሺ ጥያቄው ለኔ ነው መሰለኝ ለመልስላት ለአቀረበችልን እህት። በጊዜው ባለቤቷ ሬስቶራንት ውስጥ አልነበረችም፣ የነበሩት ሰራተኞች ናቸው። ላይቭም እየተከታተል ነበረ። ወደ ሬስቶራንቱ እንደሚሄድም አውቀናል። ስለዚህ በአግባቡ መመለስ ስለማንችል ያንን ጉዳይ ለራሳችንም ስለምንፈራ የመጣው አመጣጡ ከምን ጋር እንደመጣ ምን እንደሚያደርግ አላወቅንም። ስለዚህ ያለው አማራጭ ዝም ብሎ አንድ ሰው ማቆም ነው። በዛት አቆመናል። ፖሊስ መጥራት አይቻልም ነበር? ያለ ፈቃዳችሁ ነው እየተቀረጻችሁ የነበረው? እሱማ በአግባቡ እኮ ተይዟል እኮ በወንጀል። አንደኛ ቤቱ ውስጥ አንድ አይደለም ወደ 3 ካሜራ አለ። እሱ እየቀረጸ የነበረውን ካሜራ ሲሲቲቪ ካሜራውም እየቀረጸው ነው። በህግ ሁሉም ነገር ተይዟል። በህግ ይሄ በከባድ ወንጀል የሚጠየቅበት ይህንን ግለሰብ በጣም በከባድ ወንጀል ይጠየቃል። ለምን የሰራው በዚህ ሀገር ህግ ማንም ሰው ሬስቶራንት ውስጥ ገብቶ እንደፈለገ እየፈነጨ ቪዲዮ መቅረጽ አይችልም። ይሄ ደግሞ ማንም ያውቃል። የዋህነቱ ነው እንደዚህ ያስጠቃው። እሱም ቢሆን ማለት ነው ሀቢባ ነች መሰለኝ እንግዲህ ሂድ ያለችው የልብ ተሰምቶት መጣ እንጂ ማንም ሰው ነው የምልሽ ይሄን ማድረግ አይችልም። የድርጅታችን ስም ካላግባቡ በጣም ስማችን ወድሟል። ይህንን ስም ደግሞ ማስነሳት የምንችለው በህግ ነው። በሁሉም ነገር እያንዳንዱ ሰው ሁሉም ነገር በህጉ ተይዟል። ለሀቢባ መልስ አልሰጥ። አንድ ሰው ደግሞ ከዚህ በፊትም የሆነ ሰው ጥያቄ ጠይቃለች። ሀቢባ ውስጥ ገብቶ መልስ አልሰጡም። ዛሬ ፎቶቸው ሲወጣ መጥቶ መልስ ለመመለስ ሞከራል። አሁን እዮባን ስንመርጥ እዮባ ታማኝነት ስላለው ነው። ለምን መረጃውን ስንሰጠው በፖሊስ በህግ የተያዘ ነገር ስለሆነ መረጃ አሁን ዝም ብሎ አንቺ ስለጠየቀ ማንም ሰው ስለጠየቀ ቲክቶክ ላይ አይለቀቅም በህግ የተያዘ ጉዳይ እስከሆነ ድረስ። ግን ልጅቷ መታ እውነቱን ካልተናገረችና ውሸት ኳሸች ያ መረጃ ለይፋ ይወጣል። ምንም ችግር የለውም። ህግ ማድረግ የሚገባንም ቢያደርግንም ችግር የለውም። ሁሉም ነገር የባንክ አካውንቷ የፈረመችበት ተስማምታ መምጣቷን እዚህ ጋር ስትሰራ የነበረው ስንት ሰዓት እንደሆነ ከ10 እስከ 12 ተኩል እንደምትሰራ ሁሉም ሰው በመረጃ በጓደኞቿ ላይ አለ። መምጣት ትችላለች። መጠየቅ የምትፈልገውን ነገር መጠየቅ ትችላለች። ግን ስማችን አላግባብ ወጥቶ
ወይም ደግሞ አላግባብ ስማችን ወርዶ ዝም የምንል ሰዎች አይደለንም። እሷ ቤት መግባት ያልፈለግነው በአሁንም ደጋግሜ እናገራለሁ እሷን ማመን ስላልቻለን ነው። ያልቻልንበት ምክንያትም እኛን ሳትጠይቅ እኛን ምንም ነገር ሳታደርግ ሬስቶራንት ውስጥ መርዝ ያበሏቸዋል። ሬስቶራንቱ ምን ሰርተው እንደሚያበሏቸው አታውቁም። ያለችን ሰው ዝቅ ብለን አሁን ባለቤቷ ለምንድን ነው ቀርባ እዚህ ጋር የማታወራው? ብቆ ለሷ የሚመጥን ነገር አይደለም። ስለዚህ ጊዜ ያስፈልገዋል። ተረጋግቶ አንድ ሰው ነው መመለስ ያለበት። ስለዚህ እኔ ነኝ የመጣሁት አሁን እሷን ወክዬ ይሄንን ጊዜ መጠበቅ አልቻለች። ስለዚህ ያንን እዛ ፔጅ ላይ ዛሬም ነገም ከነገ ወዲያም አንገባም። ለምን ኦልሬዲ እሷ ጨርሳ ደምድማለች። ይሄ ነው ያለው ነገር። የኔ ጥያቄ ግን አልመለስክልኝም ወንድሜ። ስለ ሬስቶራንቱ የጠየቅሽኝ መልሼልሻለሁ እኮ መሰለኝ። በእለቱ ባለቤቷ አልነበረችም። ስለ ሬስቶራንቱ ሳይሆን የጠየቅኩ ሁለቱም ሰራተኞች ቢላ ሲማዘዙ እንዴት አንዷን ብቻ ማሰናበች አላችሁ? እቺ ተበዳይዋ ደግሞ ልሂድ ብላ ካለች ፊርማው ለጊዜ እሱ ይቆያል ብላችኋል፣ አላሳያችሁንም። እና የዛ እናንተ ድርጅት ውስጥ የሚሰሩ ሰራተኞች ለምስክርነት አቀርባለሁ ብለሃል። እንዴት አንድ ሰው አቀርባለሁ? ኦኬ እሺ፣ እንዴት አንድ ሰው የተጣሉት ሰዎች ሁለቱም ነው ወደ ሀገር የተሸኙት። ሁለቱም ግለሰቦች እኛ ጋራ የሉ። አንዷ አለች ውስጥ ያልነበረች። እሷን ደግሞ ላቀርብላችሁ መጠየቅ የምትፈልጉት ጥያቄ አብራ ያለች እሷ ላለመሆኗ መጀመሪያ ቆይ አንዴ ቆይ አብሳላት ያልሰማችው ነገር አላት። መጀመሪያ ማለት ነው መጀመሪያ ሲናገር የነበረ ነገር አለ። ራሷ መጀመሪያ ልጅቷ ይህ ችግር ከተፈጠረ በኋላ ሸኝኝ ብላ እንደጠየቀቻት ተናግሯል። ምናልባት እሱን አብዙ ወይ ስራ ላይ ስለነበረች ራሷ ጥያቄ አቅርባለች። ወደ ሀገሬ ነው የሚሄደው ብላ ከሱ ጀመረ የተፈጠረውን ነገር ለአብሳላት ንገራት። ከዛ ውጪ እዛ ውስጥ ያሉ ሰራተኞች ካሉ ምስክር የሚሆኑት እነሱ ናቸው። ማመን አለማመን ሁሉንም ይዣቸው ልምጣ። ማመን አለማመን የኛ ጉዳይ ነው። ስለዚህ ሌሎች ሰራተኞች ካሉ ሌሎች ሰራተኞች ካሉ በደንብ አዳምጡኝ። ይሄ ነገር የሚፈታ የሚችለው ልጅቷ ትምጣና እነዚህ ሰዎች ከሬስቶራንታቸው ቁጭ ብሎ ሊመልስ ነው የመጣው። ኦኬ ሊመልስ ከመጣ ደግሞ ልጅቷ ሀቅ ካላት እውነት ካላት ይሄው መጥቷል። ለምን ግንኛ እንትን ይደረጋል? ይምጡ ይጠይቁ። ካለበለዛ ግን አሁንም ምን እየተደረገ ነው? እዛኛው ሳይድ ሳያስገቡ ኢትዮጵያ ሬስቶራንት ኦነሮችን ሳያመጡ በይነው ደምድመው ስም አጥፍተው እኛውንም እየበየንን አይደለም። ህዝቡ ይረዳል። እስካሁን በይነናል አልበየንም? በይነናል። ጌቾ ብያኔ ሰጠናል አልበየንም። ግን እኛ ምን አይነት ነገር አለ መሰለህ ንጉስ ይሁዳም ኦሬዲ ከሳሽ ሀቢባ ቤት ገብቶ የሰጡትን ቃል ስለሰማን የግድ እዚህ ማቅረብም እኮ አያስፈልገንም። አንዳንዴ ማለት ነው ከሳሽ ሀቢባ ቤት ገብቶ በቂ የሆኑ መግለጫዎች ሪኮርዶች አሉ። ስለዚህ አሁን ተከሳሽ ደግሞ መጥቶ ራሱን ይከላከላል። እኛ ደግሞ እንመዝናለን። አስፈላጊ ከሆነ ደግሞ መጥተው እነዛ ምላሽ ይሰጣሉ። በቃ አለቀ። አሁን እያዳመጣችሁ ነው። ጋይስ ታፕ እና ኮፒ ሊንክ አድርጉ። ሪፖርት እየተደረገ ነው። ዋርኒንግ እየመጣ ነው። የሚገርማችሁ ነገር ቢካዝ ላይክ ምን አስፈራችሁ? ለምን ሪፖርት ታደርጋላችሁ? ለምን ትፈራላችሁ? አንሳደብኛ ሀቋ ይውጣላት የምትሉ ሰዎች ሀቋ ይውጣላት። ነይ ሀቅሽ ይውጣልሽ። እዚህ ቤት ማንንም ዲፌንድ አናደርግም። ማንንም እንትን አንልም። ኦኬ ሳራ አልሀበሻ ሬስቶራንት እኛ ምንም አላልናትም። በውስጣና ግሪያታለሁ አውርታኛለች። ያረገችበትም ምክንያት ባለስማማም ስሜታዊ ሆና ለሬስቶራንቷ ብላ ውጪ ስራት ወጣ ብዙ ውስጥ ከታችኋታል። እናንተ ግን እሷን የከበባችሁ ሰዎች ምናልባት አንዳንዶቻችሁ ስለምትወዷት፣ አንዳንዶቻችሁ ዝም ብላችሁ በቃ ቲክቶክ ላይ ካንቴንት ለማግኘት ብላችሁ። ይሄ ግን እኮ የሰው ህይወት ነው የምናወራው። የሰው ላይቭ ህይወት፣ የሰው እንጀራ ገመድ እንዴት እንደዚህ በቸለተኝነት እንዴት እንደዚህ ይደረጋል? ነውር ነው። እኛ እኮ የምናወራው በኢትዮጵያዊነት መፈታት ካለበት ይፈታ፣ ካለበለዚያ ወደ ህግ ሂዱ። ምን ታደርጋላችሁ? ቲክቶክ ላይ
ቲክቶክ ላይ ምን አይነት ህግ ምን አይነት እንትን ፍትህ ነው የምታገኙት? ግን መጥቷል አይደል? እንደ ኢትዮጵያውያኖች እዚህ ላይ 2 ሬስቶራንት ስሞች እንዲጠፋ ተደርጓል። አልሀበሻ ሬስቶራንት እና ቴስት ኦፍ ኢትዮጵያ ሬስቶራንት ሁለቱም የኢትዮጵያዊ ሬስቶራንት ናቸው። ከዛ በላይ ደግሞ የተበደለች ሴት አለች ተብሏል። ርስቴ ዋናው ርስቴ ናት አይደል? ዋናው ርስቴ ግን ከርስቴ አልፎ ወደ ልጆች ወደ ምናምን እየሄደ ነው። ይሄ ደግሞ በወድናችሁ 2 ሳይድ ይዛችሁ እኛ አልያዝንም። አሁንም በደንብ ጠንቅቄ እንድታውቅ አልያዝንም። ወንድማችን ሊመልስ ወንድማችን ጥያቄ እንትን ሊል ጥያቄያችሁን ሊመልስ መጥቷል። ነይ ግቢና ጠይቂ ካለበለዛ መንጫጫት ተልባ ብቻጫ ባንድ ሙቀጫ ነው። ምንም የምታመጡ ጉድ የለም። እኔ እኮ ደምድም ያለው እውነት እንደማትፈልጉ ደምድም ያለው ይህ የመጨረሻ የምንታገል ይሆናል። ከዚህ በኋላ እኔ ለማንም አልታገልም፣ አልቆምም፣ አያገባኝም። የለመዳችሁት ሌቦች የለመዳችሁት እዛው ተበሻሸቁ፣ እዛው ተጣሉ። ይሄ ግን ግማሾቻችሁ እኮ አታፍሩም እኮ እኛ ቤት ያላለውን አለ ትላላችሁ። ለሳራ ሀበሻ ሬስቶራንት ብላችሁ ብዙዎቻችሁ ሰርቡናላችሁ፣ ታንጓጥናላችሁ። ለምደነዋል። ስድባችሁ እናንተ አሁን ቡራኬ ሆኖብናል። እውነት ካላችሁ ምን አስፈራችሁ? ምን አስፈራችሁ? መጣችሁ ጠይቁ ተብለዋል እኮ በቃ አጭር ነገር ለምን እንደማይጠይቁ ነው። እኔ ግን ለዚህ ያው የምጠይቀው ለሬስቶራንቱ ባለቤት ልጅቷን ስትቀጥሩ ያው የጤና ምርመራና ያው ኪሎዋ ይታወቃል እና ስትሸኟት የነበረው ኪሎ እና ስትመጣ የነበረውን ኪሎ ልትነግረን ትችላለህ እንዴ? እንደዛ ይደረጋል እንዴ? ወንድማችን ይሄ ትንሽ የሚያስቅ ነው ጥያቄ፣ ግን ያንን መገመት አልችልም። እንግዲህ የነበራት ፊዚካል እንደነበረ ነው የተመለሰችው እና ቆንጆ ሆና ነው ሄደችው። እንግዲህ ይሄን ልመልስልህ እንኳን አልችልም። የአብስላትን መልስላት። አጥኝ አብስላት ጥያቄ ጠይቃለች መሰለኝ። ወንድሜ ይቅርታ እኔ ከማቋረጤ በፊት አሳረኛው እንደውም ባደው ሳራ አልሀበሻ ሁሉን ትመጣ ፈልጋለሁ። ቢካዝ ላይክ እሷም ሬስቶራንት ኦነር ናት። የእሷ ስም በዚህ ደረጃ ሲጠፋ ጠፋ ማለት ያጠፋባት ከኛ ውጭ ነው፣ ያጠፉባት ሌሎች ናቸው። እንዴት እንደተከላከሉላት እንዴት እንደሄዱ ግን ልጅቷ ደግሞ መጨረሻ ላይ አሁን የቀራት 50,000 ብር የተባለውንም እሱም ጠይቃለና። ኦኬ አብስላት ጥያቄሽ ምንድነው? እንደገና ወንድሜ ሰምታል የአብስላትን ጥያቄ? ድገምልኝ እስቲ። ይቅርታ ድገምልኝ። አብስላት አጥኝ በባካችሁን ሚውት እያደረጋችሁ ሌላ ስራ እያያዛችሁ ከሆነ ፕሊስ ይደብራል። ግን አዳምጫ ሌላ ስራ እያያሽ ዛሬ ስልክሽን አጥፊ፣ ቢዝነሱን ዝጊው። ኖ እኔ እኮ ጥያቄውን ጠይቄ እኮ አልመለሰልኝም፣ ወደ ሌላ አጀንዳ ስለገባ ነው። የኔ ጥያቄ ደግሞ አንተ ነህ የመለስክልኝ ከሱ በበለጠ። የመጀመሪያው ጥያቄ ምንድነው? ልጅቷ 10,000 ብር ስለመከፈሏ ዲና ያላደረገችም። እዚህ ጋር መተህ አንተ ስትናገር የሰማነው ቀሪ ገንዘብ ሌላ ተጨማሪ ብር እንዳለው ነው የተናገርከው። ስለዚህ ቀሪውን ገንዘብ መውሰዷን እኛ ማወቅ ማለት ማየት የምንችልበት ማስረጃ አለ ወይ ነው ስለመውሰዷ። ሁለተኛ ነገር ደግሞ እሱ ላይ መጀመሪያ መልስልኝ ነው አንዳንድ የረሳክ ስለሆነ ይሻላል። ያው ለምንድነው ብሯን በባንክ ነው የሚገባው፣ የእሷ ባንክ። አሁን ቅድም በካሽ አይከፈልም እዚህ ሀገር ምናምን ተባለ። በባንክ ነው የሚከፈለው። ከባንክ ታወጣለች። ከዛ በኋላ ይሄንን ላኩልኝ ወደ ሀገር ትላለች፣ ቀሪውን ትይዛለች። አሁን ክሊር ነው አይደለ? የእሱን ደግሞ ካስፈለገ እዮባ አሁን ልኬልሃለሁ የባንክ አካውንቷን የኢቲኤም ካርዷን ኮፒ ማለት ነው። ስሟ አለ፣ ቁጥሩ አለ። በዛ ቼክ ማድረግ ይቻላል። በዛ ነው ሳለሪዋ የሚገባው። ያለው ነገር ይሄ ነው። የአከፋፈሉ ጉዳይ ላይ ሌላ ጥያቄ ካለሽ አሁንም እንመልስ። ቅድም የባንክ አካውንት የላትም ብለኸኝ ነበር። ትክክል። አካውንት የሀገር ቤት ነው፣ ሀገር ቤት የገባው ነው አይደል? ለምንድን ነው እየቆራረጣችሁም ሰውት? ሀገር ቤት ያለው በወንድሟ በቤተሰብ ነው አይደለ? ሀገር ቤት ባለው አለ እኮ
በማን ነው የሚገባው? አገር ቤት ስትሉ አገር ቤት የሚገባው አገር ቤት ላይ ጥያቄ ሲመለስ ደጋግማችሁ የምጠይቁት ነው። ሌሎቻችሁ አትግባ ጣልቃ። እኔ እና እሱ ብቻ እናውራ ከይቅርታ ጋር። እኔ አገር ቤት የገባው ላይ አይደለም ጥያቄ። ቀሪ ገንዘብ በእጇ ስለመውሰዷ ምን ማረጋገጫ አለን? የምታወጣው ከራሷ ባንክ አካውንት ነው እያልኩሽ ነው። የሚገባው ሳለሪዋ የሚገባው በባንኳ ነው፣ በራሷ በኤቲኤም ካርድ ነው። ያ ማለት ባለቤቷ እሷ ነች ማለት ነው። ስትፈልግ ይሄንን ላኩ ሀገር ነው እሱ ባንኩ ያለው እዛ እናንተ ያላችሁበት ሀገር ነው። እኔ የምኖረው ጀርመን ስለሆነ እዚህ ባላጣ ኤቪደንስ አለ ማየት እንችላለን። እሷ ስትመጣ እሱ ጥያቄሽን አሁን ለዮዳ በዋትስአፕ ልኬለታል። ቴንክ ዩ አመሰግናለሁ። ሌላኛው ጥያቄ ጠየቅኩ፣ ግን ሁለቱም ሰራተኞች አለመግባባት ሲፈጠር ወንድማችን የህግ ባለሙያ እዚህ ጋራ ማስጠንቀቂያ ሰተካት ነበረ ወይ? እሱስ ሜክ ሹር እርግጠኛ ነህ ወይ? ማየት እንችላለን ወይ? እሱንም ልክ ያለው ለዮዳ በዋትስአፕ ልኬለታለሁ፣ በበቂ ሁኔታ ልኬለታለሁ። ከዛም አልፎ እኮ አልኩሽ ካስፈለገ አብራ የምትሰራ ማርታ የምትባላለች። እንግዲህ ለእኛም ለማንም አትወግንም፣ ያለውን ሪያሊቲ መናገር ትችላለች። የምጠይቁትን ጥያቄ መጠየቅ ትችላላችሁ። እሺ አሁን ከህግ ጋር ያልተያያዙ ለምሳሌ የስልክ ማስረጃ፣ አሁን ለምሳሌ ስልክ አልጠቀምም ብላ ነበርና አትሊስት የሲም ካርዱን እንኳን ማረጋገጫ እንዲሆን የስልክ ሲም ካርድ በስሟ ወጥቶበት የነበረው ማስረጃ ማየት እንችላለን በቀላሉ። እንግዲህ ቲክቶክ ላይ ስልክ መናገር አይቻልም። ከተቻለ ነግርሽ ይችላለሁ። የመጨረሻ ቁጥሯ 08 ነው፣ ግን አላት ቁጥር አላት። እንግዲህ እንዴት አሁንም ለዮዳ ልክለት ካስፈለገ ቁጥሩ ልክ ይችላለሁ፣ ግን በስሟ አላት። በምን ላረጋግጥልሽ የዚህን መኖሯን አለመኖሯን? ሲም ካርድ አላት በስሟ። ሲም ካርድ ሳይሆን በስሟ ሲም ካርድ የወጣበት ማስረጃ አለኝ ነው ያልከው። እሱን ማስረጃ ማየት እንችላለን ወይ? ስሟን ስለምናውቅ ከና አባቷ if you have the ሲም ካርድ ራሷ እኮ ነው የምታወጣው ሄዳ። እኔ ጋር ይቀር አይችልም። ስልኳ ግን አለ። ለምን ታዲያ ማረጋገጫ አለ? ሲም ካርድ በእጇ የወጣበት ማን ነው? በስሟ የወጣበት ማስረጃ አለ አልከና እዚሁ ላይ እያዳመጥን ስለሆነ ነው። ስልክ ቁጥሩ አለኝ። ምናልባት ያነጋገር ስህተት ካልሆነ በስተቀር ስልክ ቁጥሩ አለኝ ለማለት ነው እንጂ የሚያወጣው ሲሙን ያው ባለቤቱ ነው። ሄዶ ከሚመለከተው ወይ ከዱ ወይ ከተሳራት ታዋውታት ይዛለች። ያ ነው ያለው ነገር። የእሷ ስለመሆኑ ምንም ማረጋገጫ ሊኖረን አይችልም። ያው ትዝብቱን አድማጭ በምን ጥሩ ነው ሊያረጋግጥ አይችልም። ቴንክ ዩ ሶ ማች። ሌላኛው ነገር ግን አንተ ቤትክ ውስጥ ሁለቱም ሰራተኞች ቢላ የተማዘዙበትን ለምንድን ነው ከህግ አንግል አልታየም? ወደ ህግ እንዴት አልወሰድካቸውም? አሁን እኮ ይልሽ እዚህ ጋር እነሱ ለምን አልጎዳሃቸውም እያልሽ ነው እየጠየቅሽኝ ያለሽው። ለምንድን ነው ወደ ህግ ብሄድ ጉዳዩ የሚሄደው ወደ ህግ ነው። ህግ ማለት ደግሞ ብዙ አካሄድ አለው። ከዛ ውጭ አሁን በህግ ከሄድሽ በኋላ ደግሞ እንዴት አብሮ ይሰራሉ? ከዛ በኋላ ረኩኗ ያለችው ይቅርታ፣ እኔ ብቻዬን ሳላት ሳይነገረኝ አንተ ደግሞ ሁለት ሻንጣ ይዛ ሄዳለች ብለሃል። ሁለት ሻንጣ ይዛ ስለመሄዷ ምን ማረጋገጫ አለን? እሷ ብቻዋን አቆይ አንዴ አዳምጠኝ። እሷ ብቻዋን አቡስ ተደርጋ ዲፖርት ስላለማደረጓ ያለ ፍላጎቷ ምን ማረጋገጫ አለን? ማረጋገጫ መሆን የሚችለው እንግዲህ ምንም ላቀርብልሽ አልችልም። ምስክር ነው አይደል? ለሰው ልጅ ፍርድ ቤትም የትም ብትሄጂ ምስክር ማቅረብ ነው። ምስክር አለኝ፣ ምስክር ማቅረብ ይችላል። ሳይሆን ቤቴ ልጁ ገብቶ ሲቀርጽ በየቦታው ካሜራ አለ ብለሃል። እቺ ልጅ ከሱቅ አስቤዛ አርጋ ስትመጣ እቃዎችን ስትገዛ የሚያረጋግጥ ሲሲቲቪ ካሜራ አለ ወይ ከቤትክ? አሁን አንቺ ያልሽኝ ያለሽው በህግ የማይፈቀድ ነገር፣ ቆይ በህግ የማይፈቀድ ነገር በሲሲቲቪ የተቀረጸ መልካቸው የሚታይ በሶሻል ሚዲያ ላይ አውጣ እያልሽኝ ነው? ይሄ ነው ህጉ የሚፈቅደው? እንደዛ የሚያደርግ ሰው ወይም ቲክቶክ ላይ አይተሽ ታውቂያለሽ? አንተ እኮ ቅድም ለልጁ ጊዜ ሲሆን እኮ አለ ማረጋገጫ ጊዜ ሲሆን ካሜራው በህግ የሚያስቀጣ ማውጣት የምትችለው የእሷም እኮ አደባባይ መታ ነው የሬስቶራንትክን ስም ያጠፋችው። ስለዚህ ዋይ ዩ አር ኖት ፕሩቭ ዩር ኔም? ለምንድን ነው የሬስቶራንትህን ስም ማጽዳት የማትችለው? ዋይ ኖት? አብሳላት ይሄን የመመለስ ግዴታ የለበትም። ምክንያቱም ያንን ለክስ ስለሚያቀርበው ነው ለፍርድ ሂደት። ይሄኛው ግን ለማጥራት ብሎ ሶሻል ሚዲያ ላይ ማምጣት ህጉም ግዴታ የለበትም። የራሱ ደግሞ ፕሮቴክት ማድረግ። አብሳላት ትክክል ነው የጠየቀችው። ነገር ግን ልብስ ስትገዛ ሱቅ ሄዳ ስትገዛ ሻንጣዋን ስትሸከም ሬስቶራንት ውስጥ ነው እንደ ሻንጣዋን የምትዘረግፍና የምታስቀምጠው? የራሷ መኖሪያ አላት። መኖሪያ ቤት ውስጥ ደግሞ
የሰራተኞች ቤት ነው ያለው። ቆይ አይደለም ቆይ እዚህ ነው ለማለት የፈለኩት አንዴ ላውራ። አንቺ የጠየቅሽው ጥያቄ አለ። ልጁ እኮ ሬስቶራንት ውስጥ ነው ሄደው። እንኳን ሬስቶራንት በአሁን ሰዓት እኮ ትንሽዬም ሱቅ እኮ ካሜራ ታስቀምጣለች አይደል እንዴ? ስለዚህ እዛ በገባ ሰዓት ሲሲቲቪ ካሜራ አለኝ አለ። ያ ደግሞ ምንም ወንጀል አይደለም። ከዛ ውጪ ልብስ ስገዛ ሱቅ ስትሄድ በካሜራ ማን እያስቀረጹ አይደለም እኮ የሚሸኘዋል። ትምጣና ለምን አልተገዛልኝም አትልም። ሲም ካርድ ላልሽው ሀብሱ አንቺ አሁን ቁጥርሽን ትሰጭኛለሽ። አንቺ ቁጥር እንደሆነ ነው የማውቀው። ወንድምሽ ሊያወጣ ይችላል፣ ራስሽ ልታውጪ። የሲም ካርድ ያወጣሽበትን የቴሌ እንትን ላኪልኝ ማለት እችላለሁ እንዴ? አልችልም። ትምጣ የለኝም ካለች እዚሁ እናፋጥ። መጣ ትናገር። እሷ መናገር ያለባትን እሷ ለምን አትመጣም ነው እኔ ጥያቄ። ከዛ ውጪ እዮዳ ቤት እንዳትመጣ ለምንድን ነው የተፈለገው? ለምንድን ነው ነገሩ እንዲቋጭ የተፈለገው? እንደገና ቆይ አብስዬ ቆይ አንዴ ኔትወርክ የምታገኝ አይመስለኝም በፕሮግራም አንዴ ቆይ በእናትሽ። ከዛ ውጪ ወንድማችን ብላል ያካሄደው ሁኔታ ቅድም ደግሜልሻለሁ። እንዴት ሆና ነው ሄደችው? ድገምላቸው እስኪ። ምን አድርጋ ነው? እንዴት ነው ሄደችው? እናንተ ናችሁ ውጪ ብላችሁ ያባረራችኋት? በምን አይነት መንገድ ነው የወጣችሁ? ስትወጣ ማለት ነው። ይሄንን ለምን ለህዝቡ አትነግርም? ድገምላቸው። እኔ ስለሰማሁት ነው ቅድም። እሺ እኔም አሁን የሚያግዘኝ ሰው ስለሚያስፈልገኝ እኔ ልናገርና ከዛ በኋላ አብራ የምትሰራ ባልደረባዋም አብራ እንድታወራ ፍቀዱላት። የእናንተ ፍቃድ የምጠይቀው ግን እኔ በአጭሩ ለመናገር ልሞክር። ርስቴ ወደ መጨረሻ ላይ ከጓደኞቿ ጋር አብራ ከምትሰራው ጋር ቢላ ተማዛ በመጣላቷ ምክንያት ባለቤቷ በእለቱ አልነበረችም። ባለቤቷ ስትመጣ ጠብቀው በቃኝ ሸኝኝ ወደ ሀገር ከዚህ በላይ አንቺን ማስጨነቅ አልፈልግም ብላ እግሯ ላይ ይሄ የሚዋሽ አይደለም እግሯ ላይ ወድቃ ይቅርታ ጠይቃ ሸኝኝ ያለቻት። እሺ በቃ ብላ ሸኘቻት። ይሄን ያለው ነገር። ይሄንን ደግሞ ማረጋገጫ የምትፈልጉ ከሆነ አሁንም ለእሷ ልስጣትና አብራ ለምትሰራ ያለችው እሷን ጠይቋት። መቼም ከሰጠች በኋላ ሌላ ደግሞ ስም ሊሰጣት ይችላል። ግን ተገዳ ነው ምናምን ልትሉ ይችላላችሁ። ግን ሀቁ ያለው እዚህ ጋር ነው። ኢማራት ነው ያለ ነው። ማንም ሰው እዚህ ጋር ሊገደድ አይችልም። ማንም ሰው የምትፈልገውን በሀቅ ክርስቲያን ነች፣ በክርስቲያንነቷ ትመሰክራለች። የምትፈልገውን ነገር ታወራለች። ፈቃደኛ ናችሁ? አስገባት። ግን ዴዮፋ በሳምንት ነው እንዴት ነው? ግን ጠበቃ አሁን ለምሳሌ እናንተ ብዙ ጊዜ የምትፈልጉት ፓርቲ ሲሆን ወደ ህግ ታስኬዱታላችሁና እኔ ከእናንተ ተምሬ ነው ብዙም የማቀሱ አይደለሁም። ግን እኔ አሁን ምስክር ሆና የምትቀርበዋ ልጅ ከእሷ ጋር ጸብ የነበረችው ልጅ ላለመሆኗ ምንም ማስረጃ የለኝም። ግን በእናንተ ፍላጎት ልጅቷ መታ የፈለገችውን መናገር ትችላለች። እኔ እንዳንድ ክርስቲያን ግን I didn't accept her. No. ይሄ ሪኮርድ የሚደረግ ነገር አይደለም። አሁን እያቀረብክ ያለከው ሰልፍ ዲፌንድ ነው። So with other person self defend there is nothing. ድምጽሽ ማነው የሚያረጋት? አብሳላት መተማመን ከሌለ እኮ መቀመጥ አያስፈልግም። ሪከርድ አድርጉ ያስቀምጡ። ልጅቷ ስትመጣ